አሁን እሷ ሚዲያ መጣ መናገሯ ጥሩ ነው። ስላለቀሰች አይደለም፣ እሷም ስለቀባጠረች አይደለም። ለምን አሁን ላይ እኔና እሷ አረብ ሀገር ሳትሄድ ነው የተለያየ። አዎ፣ ግን አረብ ሀገር ከሄደች በኋላ ብር በመላክ አይደለ? ማንን? አንተ ለልጆቿ ብር ትልክ ነበር አይደል? ልካለች፣ ብር አንዴ ልካለች። አንዴ። ኦኬ፣ እሺ፣ ቀጥልሽ። አዎ፣ ለምን ብር ልካለች። እሱንም ብር እኔ መልስልሻለሁ ብያታለሁ። 120 ሺህ ብር አላኩልህ። ለምን መሰለህ እንደዛ ያልኩበት ምክንያት ለ3 ዓመታት ሁሉ ስኖር ኢትዮጵያ ውስጥ ሆኜ የግል ስራ እየሰራሁ በወር 10 ሺህ ብር እየሰጠሁ ነው ልጆቼን እንትን ስል የነበረው። እሷ ገንዘብ ለእኔ 100 ምናምን ሺህ ብር በመላኳ ብሯን መልስላታለሁ፣ ችግር የለውም። ግን እኔ የምትናገረኝን አማርኛ እንድታስተካክል እፈልጋለሁ። ስለዚህ ይሰማል? አዎ ይሰማል። 120 ሺህ ብር ብቻ ነው። አንተን ድምፅ እንስማ ብለን ነው። ይኸውልህ አሁን እኛ ነው በ3 ዓመት ውስጥ አይደለም ለምን መሰለህ እኔ ይሄ በትልቅም የላከችው ለልጆቿ ነው። እየሰማ ነው? እየሰማ ነው። ይህንን እኔ አሁን ምሳሌ ልጄ ትልቅ ነች፣ በደንብ ሁሉንም ነገር ስለምታውቅ እህትየዋ ሁሉ ሳትቀር ነው የሰደበችኝ። ለምን የሰደበችኝ ስድብ ራሱ ብሔሬን ጠቅሳ ብሔሬን አንቆሻ ነው የሰደበችኝ። እኔ አይደለሁም ያነበብኩት ይህንን እንኳን ራሱ ማለት ነው። ለምን እኔ ልጆቼን ከልጅነታቸው ጀምሮ እኔን አዳምጠኝ፣ ከልጅነታቸው ጀምሮ ነው ልጆቼን። እሷ አረብ ሀገር ሄዳ ገንዘብ እንደዚህ እየላኩ ነው ምናምን ብላ ከሆነ 120 ሺህ ብር ልካለች። 120 ሺህ ብር መስላታል። እሱም ለትልቋ ልጅ መስላት አባዬ ብላኛለች። እኔ ያለው ቴክስቱን ያነበብኩት ጌም እየተጫወተች ስለነበረ ትልቋ ልጅ ነች ያነበበችው። አንዴ ሄለን አንዴ ይጨርስና ከዛ በኋላ አንቺ ታወራለች። ስለዚህ አሁን እናንተንም አክብሬ እናንተም አክብራችሁኝ ስለደውላችሁ ነው ይህንን መናገር የፈለጉት። እኔ አሁን እህቴም ለእኔ ብላ ዋጋ እየከፈለች ልጆቼን ሰራተኛ እንኳን ቀጥሬ በሰር ልጆቼ አልመቼ ብቻዬን መከራ እያየሁ ነው ልጆቼን ማሳደግ። ለምን ትከለክላታለህ በለው? ለምን ትከለክላታለህ? ስለዚህ አሁን እኔ ቴክስቱንም ልልክልህ እችላለሁ። ብዙ ነገር ተብያለሁ በልጆቼ ብዙ ነገር ብላኛለች። ብዙ ዋጋ ከፍያለሁ። ለ3 ዓመታት 4 ዓመታት ተለያይተን እንኳን በወር 10 ሺህ ብር ነበር የምሰጣት የትምህርት ቤት እየከፈልኩኝ ማለት ነው። ስለዚህ አሁን እሷ እንደዚህ ብር እየላኩኝ እንደዚህ እያደረኩኝ ምናምን ብላ ከሆነ ለእኔ ምንም 120 ሺህ ብር አሁን እኔ ያለሁበት ሀገር ላይ ምንም ነገር ለእኔ የ2 ወር 3 ወር የቤት ኪራይ እንኳን አይከፍልልኝ። ስለዚህ እኔ ገንዘቧን ነገውንም ላስገባላት ትችላለሁ ከፈለገች ማለት ነው። ለምን ለእኔ ምንም የሚጠቅመኝ ነገር አለ። ግን እኔ ብሩን እናታቸው ነች የላከችው ብዬ ልብስ ገዝቼላቸዋለሁ፣ የሚፈልጉትን ነገር አድርጌላቸዋለሁ። ኢቭን አንድም ቀን እንኳን እሷን እንኳን አነስተዋት አያውቁም ልጆቹ ማለት ነው። ለምን በጣም ተሰቃይተው ፀጉራቸው ፎረፎር ሆኖ መከራዬን አይቼ ዶክተር አብይ ጋር ነው ልጄን እንኳን ያሳከምኳት። አፍንጫዋን ጸበል ምናምን ድሮ ጅማ ወስጄ ላሳክማት እያልኳት መከራዬን አሳይታኝ እሷ በመሄዷ ልጄም ታክማለች። 100 ምናምን ሺህ ብር ከፍዬ ነው በነፃ ነው ያሳከምካት ብላ ነው የሰደበች። ለምን አንዳንዴ ሰውም ሴት ልጅ ስላለቀሰች ወንድ ልጅ ዋጋ ይከፍል ብላችሁ ማሰብ የለባችሁም። ለምን እኔ ዋጋ እየከፈሉ አንተም ጋር የደወል ነው ለምን ከሁለቱም አንጋር መስመጣለ ሰዋችሁ ልክ እኛ ልናምን አንችልም። ከዛ አንጻር ነው አሁን እየነገርከን ያለነው ነገር የሆነ ነጥብ የምንይዘው ነገር አለ። ገብቶሃል አይደለ ብሮዬ? ተጨረሰን የምናገር ቆይ ትጨርሻለሽ አንቺ። አሁን እኛም መጀመሪያ ከሱ ጋር ያለው ከዚህ በላይ ይኸውልህ ወንድሜ ማን ነበር ስምህ? ይቅርታ ስምህን ንገረኝ። እኔ ሙሌ ባረታለሁ። ሙሌ ይኸውልህ እኛ አሁን የምንፈልገው ምን መሰለህ? ሙሌ ይኸውልህ አንድ ነገር አዳምጠኝ። አሁን እሷ እናት ነች፣ ምንም ብትሆን እናት ነች።
ለልጆቿ ተሰዳለች። አንተም አባት ነህ። እውነታው አንተ እያሳደግካቸው ነው። ይሄ ምንም የሚቀየር ነገር አይደለም። እያሳደግካቸው ነው። ያው አብራክ ስለሆኑ እያሳደግካቸው ነው። ቢሆን ብትግባቡና በመሀላችሁ ያለው ልዩነት ለልጆቻችሁ ስትሉ ልዩነታችሁ እንትን ብላችሁ እናትም አባትም ፍቅር እያገኙ እንዲያድጉ ብታደርጓቸው ጥሩ ነው። ተገናኙ፣ ተጋቡ፣ ተመልሳችሁ እያልን አይደለም። እሱ የራሳችሁ ፐርሰናል ህይወታችሁ ነው። ገብቶሃል አይደለ? ግን ቢያንስ እናትም አባትም ሳያጡ ማደግ አለባቸው። ምንም ቢሆን ምንም ልጆች እናታቸውን የሚፈልጋሉ፣ አባታቸውን የሚፈልጋሉ። ገባ አይደለ? እናት ለልጆቿ ክፉ እየተናገረች አባታችሁ እንዲህ ነው እያለች አባት ለእናታችሁ እንዲህ ነች እየተባለ ካደጉ ኪሳራ ነው የምትገቡት። ሁለታችሁ ነው የምትከስሩት። ምክንያቱም ዛሬ ኪዳነ ምሕረትና ሳሚ ብያለቅ ክርስቶስን ካላችሁ ማን እያልሽ አይደለም፣ ምሳሌውን ነው እያልን ያለ ምሳሌውን ነው። አንቺ እድል እንሰጥሻለን። ቢያንስ እንኳን ድሮ አንድ ሳሚና ስንት ዓመታቸው ነው ልጆቻችሁ? 5 እና 10 ዓመቷ ነው። ታዲያ በ10 ዓመት ውስጥ ነው ምናምን ላኩ ብለሽ ከዛ በኋላ አሁን እኮ ነው የመጣው። እኔ ገና እኮ ነኝ። አሁን እኮ ነው የመጣው። እኔ እኮ አሁን እኮ የመጣው ገና 2 ዓመት እኮ መስከረም ነው የሚሞላኝ። ሄለን ይኸውልሽ፣ አንተ ጀግና እውነት ለማውራት አንተ በጣም ጠንካራ አባት ነው። እኔ አሁን ሌላ ነገርህን እኔ አይመለከተኝም። ያለ መግባባታቸው አይመለከተኝም። አንተ ልጆች የከፈልከው ዋጋ እግዚአብሔር ይክፈልህ። ለልጆች ነው የከፈልከው። ለማለት አንድ ነገር ግልጽ ላድርግልህ። እኔ አንዴ ላውራችሁ። ምን መሰለህ ነግሬያቸዋለሁ። እኔ ለሶስት ዓመት ያህል ተለያይተናል። ማለት ልጆቹ እሷ ጋር ነበር የሚኖሩት 2 ዓመት ማለት ነው። እሷ ወደ አረብ ሀገር ሳትመጣ ልጆቹ ለ3 ዓመት ያህል እሷ ጋር ነበር የሚኖሩት። ከዛ በኋላ እኔ በወር 10,000 ብር ነበረ የምሰጣት። ፍርድ ቤትም ምንም እንትን ብሎኝ አይደለም። ወስጄ አዝናናቸዋለሁ። የትምህርት ቤት ከፍላለሁ። በግ ለዓመት በዓል ሲሆን ዓመት በዓል በግ እገዛለሁ። ልጆቼን ማለት ለልጆቼ መኖር ስላለብኝ ማለት ነው። ለምን ወደዚህ ምድር ያመጣኋቸው እኔ ልጆቼን መንከባከብ ስላለብኝ ማለት ነው። ከዛ ወደ አረብ ሀገር ልሄድ ነው፣ ልጆቹን ክፍለ ሀገር ልወስዳቸው ነው ማለች ስትለኝ፣ አይ ክፍለ ሀገር ሊሄዱ አይችሉም፣ እኔ መያዝ እችላለሁ ልጆቼን። በሰራተኛ ላይሆን ይችላል። ቤተሰቦቼን እህት አለችኝ፣ እህቴን አስፈቅጄ እህቴንም አስተምራለሁ እዚህ። ስለዚህ እነሱን ማስተምራቸዋለሁ እኔ። አንቺ ሄደሽ መስራት ትችያለሽ፣ በቃ ችግር የለውም አልኳት። ተስማማ። ለምን እሷ መስራት እንዳለበት ስለማምን ማለት ነው። ከዛ እሷ ፕሮሰሷን ጨረሰች፣ አረብ ሀገር ሄደች፣ ልጆቼን ተረከብኩኝ፣ እህቴን ማመጣኋት፣ ልጆቼን እያኖርኩኝ። አሁን ብር ማለት ልቃለች። ብር ስትልክ ማለት የምትናገረው አማርኛ በቃ እንደዚህ ነው። ባህር ዳር ወስጄቸው ነው ማኖረው። በቃ ምስመጣ ይቅርታ አድርግልና እሱ ይህን ታደርጋለህ ወይ? ልጆቹ ይህን ያደርግላቸዋል። አንዴ በዛው እንድትመልስልን አንተ ብር ካላክ ልጆችሽን አታይም ትላታለህ እንዴ? ይህን አብረህ መልስልን። ምን አልከኝ? ብር ካላክ ከኔ ነው የሚሰማው። ብር ካላክ ልጆችሽን አላሳይሽም ብላታል? አላልኩም። ብር ካላክሽ ልጆችሽን አላሳይም አላልኩኝም። እኔ በጭራሽ እንደዚህ አላልኩም። ከእሷም ሲጀመር ብር ምን አልፈልግም ነበረ። ግን ብር ልካልኝ ልብስ ገዝቼላቸዋለሁ። ለትልቋ ልጄም ነግሬያታለሁ። ትልቋ ልጄም አመሰግናለች። ይሄን እንደውም የሚገርም ነገር ለእናትህም 10,000 ብር ለቤተሰቦች ብላ 10,000 ብር ልካ ለእናቴም 10,000 ብር ልክ ይላታል። ለመሰለህ የማይካድ ሀቅ ነው። ከዛ በኋላ ግን ምን አደረገች? እንደ ትልቅ ኢሹ አነሳች እና ይሄኔ ብር እየላኩኝ ለቤተሰቦቿም ለቤተሰብም ደውላ ብር እየላኩኝ ያህል ብር ለዚህ ብር እየላኩኝ ምናምን ነገር ልጆቹ ሲከለክል ነው የተናገርኩት። ልጆቹ ሲከለክል አሁን ይኸውልሽ ይጨርስ እሱ። አንዴ የደወልንለት እሱ እንዲያወራ ነው። አንዴ ከአንቺ ጋር አውርተናል። አሁን እሱን ነው መስማት ያለብን። አብረን ተመልሰን መቀጠል እንችላለን ወይ? በየሰዓቱ የምታወራው አማርኛ፣ በምትናገረኝ አማርኛ ቦይስ የምታደርግልኝ በቃ ስራ መስራት አልቻልኩም። ለምን እዚህ መሆና በጣም መከረኝ ስላየው ማለት ነው። ከዛ በኋላ ይኸውልህ ሲስተር ጋት ትንሽ ስልክ አለ፣ በእሱ እየደወለች ልጆቼን ታገኛቸው ነበር። ከዛ በኋላ እኔ ይኸውልሽ
በቃ እኔንና አንቺ የሚያገናኙ ልጆቻችን ናቸው። ልጆችሽን ከስራ ስገባ ከትምህርት ቤት ሲመለሱ አግኝተሽ ማውራት ትችያለሽ። ተባብለን ተነጋግረን ጠዋት ያወራነውን ማታ አትተገብርም። በቃ ሌላ ነገር ነው የምታወራው። ከዛ በኋላ እኔ ምን አደረግኩኝ? ይኸውልሽ ገንዘብሽን እመልስልሻለሁ። በቃ ሌላ ነገር አትበይ። እኔ እዚህ ጋር ዋጋ እየከፈልኩ ነው ልጆችን ማሳደግ ኃላፊነት ወስጄ ነው። ለምን ሴት ልጆችን ማለት ነው። ልጆቹ ሴት ልጆች ናቸው። በዛ ላይ ደግሞ ሲስተርም ልጅ ነች። ሰራተኛውን ቀጥሬ ለሰው ልጅ አይሰጥም። ለእህቴ መከራዋን እያሳየኋት ነው ልጆች እያሳደጉ ያሉት። ስለዚህ ድሮም እሷ ጋርም እያሉ ዋጋ ከፍዬ ነው ያሳደጉት። አሁን ላይም ዋጋ እየከፈልኩ ለእኔ 120 ሺህ ብር አይደለም እሷን 120 ሺህ ብር ነገ ሆኖ ልመልስላት ይችላል። ብርሳ ቆም አይደል አላገናኝም ያልከኝ? እሺ ብርሳ ቆም አይደል አላገናኝም ያልከኝ? ታረገኛ ይገባል። ምን እየጠየቀች ብርሳ ቆም አይደለ ወይ ልጆችን አላሳይም ያልከኝ እያለች ነው። አላልኩም፣ በጭራሽ አላልኩም። በቃ በጭራሽ ዛሬ ኪዳነ ምሕረት ነች። እኔ አላልኩም እንደዚህ በጭራሽ አላልኩም። እኔ አሁን በአንቺ አይደለም ይቅርታ አድርጊልኝና እኔ በአንቺ ላይ መፍረድ ምናምን ፈልጌ ሳይሆን አንቺ ፍቅር ውስጥሽ ስላለ ተመልሰን ካልተገናኘንልሽ እልክ ይዞሻል። አንቺ እልክ ይዞሻል። እኔ መጀመሪያውን አውቄብሻለሁ። ጠይቄዋለሁ። እሱ ጠይቄዋለሁ። እሱን ያሳደገው ተረጋጊ። ይኸውልህ ወንድሜ በጣም ታፈቅርሃለች። ቆሎ አላዞርኩም እኔ ቆሎ እያዞርኩ አላሳደግኩም። እኔ አላገዝኩም። ቆሎ እያዞርኩ እስኪ ጠይቀው። ቆሎ አላዞረችም ወይ በለው እስኪ። ቆሎ አዞራለች ብሮ ሁሌ ነው እርጉዙኝ ሁሉ ዞር ያለ በሌለኝ ሰዓት ሰርታለች። አሁን ግን ቆይ እሺ ብሮ አሁን ሁሉ በመሀል ልጅ አለ መቼም 2 ልጅ አለ። አብራችሁ የምትቀጥሉበት ነገር አይፈጠርም ብሮ? ቆይ አይደለም ነው አልቀጥልም። ለምን በፊት እዚህም እያለች ለምን መሰለህ? አሁን እኮ እዚህ ላይ ምን መሰለህ? አንቺ ቆሎ አዞርሽም ድንጋይ ተሸከምሽም ብሎኬት ተሸከምሽም እሱ ግዴታ ነው። እኔም ድንጋይም ፈለጥኩኝ መሬትም ቆፈርኩኝ ልጆቼን የማሳደግ ግዴታ አለብኝ። አሁን ቆሎ ተሸክሜ ምናምን የሚለውን ሰርተሻል። እኔ ስራ በሌለኝ ሰዓት ሰርተሽ ደግፈሻል። ልጆች ማለት እኔ ስራ በሌለኝ ሰዓት ስራ ባለኝ ሰዓት ግን ልጄን እንኳን የመንግስት አላስገባም ብዬ የግል ነው ስቲል እስካሁን ድረስ ልጄን ማስተምረው ማለት ነው። ለምን ይሄ ይህም ግዴታ ነው፣ የእሷም ግዴታ ነው። እሷ ቆሎ ተሸክማለች እና ቆሎ ሰራች እና እኔ መጎዳት አለ የለብኝም። ለምን እኔ መሰቃየት የለብኝም እኮ። አሁን ለምን ከለከልከኝ? እሺ ልጆች ቆሎ ተሸክም የሚያሳድግ እና ማን ሊያሳድግልሽ ነው? ወደ ምድር የመጡት ዛሬ ለምን ከለከልከኝ? እንደዛ ታድጌ አይደለም ከሰው በታች አሳድጌ ለምን ዛሬ ከለከልከኝ? እሺ ዛሬ ለምን ትከለክለኛለህ? አሁን ሄለን ማን ከለከለሽ? ይኸውልህ ለእናንተ እንደዚህ ለአንድ ስልኩ ዝግ ነው። በምን ላገኛቸው? እህቱም እንዳታነሳገሩ ሆብኛል። አንቺ ምንድን ነው የምትፈልጊው? የምትፈልጊውን እኛ አግኝተነዋል እንጠይቀውና እሱ አንቺ ምንድን ነው የምትፈልጊው? ይኸውልህ በእህቱ ስልክ ካርድ እየሞላው ደውል ነበር ግን አታንሽ ተብያለሁ። ይኸውልህ እውነቱን ልናገር ዛሬ ልጄ ራሱ አሁን ጨርሽ። ቆይ አንዴ ሄለን አንድ አዳምጪኝ። ከልጁ ምንድን ነው የምትፈልጊው? የምትፈልጊው ነጥብ ብቻ ልጆችን ነው የምትፈልጊው ነገር ልጆችን ማናገር ከሆነ ቆይ ልንገርሽ ሄለን፣ ልጆችሽን ማናገር ከሆነ ትርፍ ቃል መነጋገር አያስፈልግም። ልጆችሽን እንደምታገኝ ቃል ገብቶልናል። ልጆችሽን በፈለግሽበት ቀን ደውለሽ የማግኘት መብት አለሽ። ግን ሌላ አላፊ አሁን እሱ ጋር እየተጋጫችሁ ያላችሁት ይኸውልሽ፣ አንቺም ከስደት ነይ እና እሱም ስደት ኢትዮጵያ ይጠብቅሽና ተቀራርባችሁ የምትግባቡ ከሆነ እሱ የራሳችሁ ፐርሰናሊ ላይፋችሁ ነው። የምትግባቡ ከሆነ የማትግባቡ ከሆነ ግን እኛን አይመለከተንም። ሄለን ቆይ አሁን ግን በስደቱ ነሽ ልጆቼ ናፈቁኝ በሰው ሀገር ላይ እኔ አንጀቴ አልቻለም ብለሻል። ይሄ ነው አሁን እኛን ያገናኘናል። ስለዚህ ልጆችሽን ይሄው እየጠየቅነው ነው። ልጆቿን በፈለገችበት ቀን ታገኛቸዋለች። ሌላ ትርፍ ቃል ግን አትናገረኝ። ቢያንስ እስከምትሄጂ ድረስ ትርፍ ቃል አትናገረኝ። ይሄ በቃ ለልጆች ስቲ የምታደርጊው ቃል ለልጆች ትርፍ ቃል እኮ የምናገረው ነው። ሳሚ ብር ይኸውልህ ማርያምን ዛሬ ኪዳነ ምሕረት ብሩ ሳስገባ ብቻ ነው የሚያገናኝ። ከዛ ለምንድን ነው ብር ሳስገባ ብቻ የምታገናኝ? ብር አልፈልግም፣ ልጆችን ነው ፈልገው። ብር አለ የምፈልገው እኔ ልጆችን ነው ፈልገው። ለእህቱ ይኸው ሳሚዬ ቀጥታ ካርድ ሞልቼ ይኸውልህ በሱ ስልክ ነበር መደውል የእሱን ብሎ ካረግ እንዳለ ማለት ነው። በዛ አሁን ደግሞ በእህቱ ስልክ ስደውል ልጆችሽን ተሸክሞልሻል። መታደብ የለብሽም። ሌላ ቃል መናገር የለብሽም። እሱ
እኔ አልተሳደብኩም። ሲስተር ተሳድባለች። አሁን በመሰረቱ ሲስተር ተሳድባለች፣ ግን ይቅርታ ጠይቂያለሁ። እሱ ተሳድባለች። ልጅ ስለተሸከመ ሊመሰገን ይገባል እንጂ ሊሰደብ ይገባል እንደ ይህም እኮ ትክክል አይደለችም። ይቅርታ ጠይቂያለሁ። እሱን እኮ ይቅርታ ችኩል ስትይ ነገርሽ አላማረኝም። ሄለን ተረጋጊ፣ ግድ የለሽም። በስማም በይና ተረጋጊ። ይህ ሰው እኔ አሁን እዚህ ሆነን እኛ እሱ ጥሩ ነው አንቺ መጥፎ ነሽ ልንናቸዋለን። የልጅ ናፍቆት ምን እንደሚያደርግ ሁሉም ያውቀዋል። የልጆችሽ ናፍቆት እኮ ነው እንድናገኘው ያደረገን አይደለ? እኛም ተረድተንሽ ነው። እናት ነሽ፣ እበጂም ችግር የሚኖርብሽ መጥፎ ሙኝ ጥሩ ሙኝ ልጅ ነሽ። እናት አገናኘንሽ እኮ ስናገናኘሽ ግን ወደ መልካም ነገር አሁን ቆሎ ሽጬ አብሲት ቀቅዬ ንጣር ጥሼ ይሄ ላይፋችሁ ነው የነበረ ላይፍ ነው። አሁን እሱ ሄዳችሁ በሽማግሌ ብትጨርሱት ጉዳይ ነው። አሁን ግን ይሄ ልጅ እግዚአብሔር ያክብረው፣ እኛን አክብረውን መጥቷል። ልጆችሽን ማግኘት ብቻና ከዚህ በኋላ ብር ምናምን አትላኪ ብሏል። አልፈልግም እኔ ልጆች ማኖር እችላለሁ እየሰራው ነው ብሏል። አሁን አንቺ ብር ሳትልኪ ልጆችሽን በሳምንትም በ15 ቀንም እየደወልሽ ማግኘት ትችያለሽ፣ ፈቅጄልሻለሁ ብሎሻል። ከዚህ ሌላ ምንድን ነው የምትፈልጊው? ንገሪኝ እኮ። ለእናንተ ይሻለ። እኔ እኮ ጠይቁት ነበር ያልኳችሁ፣ ለእናንተ ይሻላችሁ። ለእኔ ግን እህቱ ማን ነው ስልክ አታነሳልኝም። ሳሚዬ አሁን እኮ የአሁኑን አይደለም የአሁን ቀደሙን የነገርኳችሁ። በእሱ ስልክ ነበር የምደውለው፣ ጨርሶ ብሎ ጠይቀው። እህቱ ደግሞ ትፈራለች፣ እህቱ ደግሞ ትፈራዋለች። ልጇን ልታገናኛት ትችላለህ? አሁን እስካሁን ያገናኙሽ አሁን ስለተኙ ተኝቷል፣ እንቅልፍ ወስዷቸዋል። ምን መሰለህ አይደለም እዚህ ጋር አንድ ነገር መናገር እፈልጋለሁ። እሺ ወንድሜ፣ እኔ አንድ ነገር ልበል። ይቅርታ ወንድሜ፣ ይቅርታ። እንዴት ነህ? በመጀመሪያ ሰላም ነው? ቆይ አንዴ። ምን መሰለህ አሁን እሷ እህቱ ጋር እየደወልኩኝ ነበረ። እህቴም ተማሪ ነች፣ ልጆቹም ተማሪ ናቸው። እኔ ማለት ትምህርት ቤት ነው የሚውሉት። ለምን አሁን እኔም እዚህ እየተናገርኩ እሷም እዚያው ሆና የምትናገረው ነገር አማርኛ በጣም ትናገረው አማርኛ። እኔ አባታቸው ምንም አልተናገርኩም። እንደውም በጣም ነው የምንለማመጥህ ማርያም። አዳመጥኩሽ እኮ አዳምጪኝ። እኔ እኮ ለመሰለህ እኔ እኮ ማለት ነው እኔ በእሷ እዚህ እያለች እኮ ልጆቼን ዋጋ እየከፈልኩኝ እኮ አንተ አባታቸው አይደለህም ሁሉ ብላኝ ታውቃለች እኮ ድሮ ማለት ነው። ለምን ሪከርዱ አለኝ፣ ከፈለክ ልልክልህ እችላለሁ። በጣም አድብታኛለች እኔን ማለት ነው። ለምን ለልጆቼ ስል በጣም ብዙ ዋጋ ከፍያለሁ። እኔ በጣም ልጅነቴን መስዋዕት አድርጌያለሁ። ግን ይሄን ማለት ግዴታዬ ነው፣ ግዴታዬ ስለሆነ አሁን ይህን ልጆቼ መስማት አለባቸው ብያለሁ። አንድ ቀን ስለሷ መጥፎ ለልጆቼ ፊት አውርቼ እንኳን አላውቅም። እናታችሁ በርቱ፣ እናታችሁ እየሰራች ያለችው ለእናንተ ብላ ነው፣ ጎበዝ ሆናችሁ ተማሩ ምናምን እያልኩ ነው ልጆቼን እንትን እምላቸው። ለምን እኔ ግዴታ የምትናገረው አማርኛ እሷ ቆሏ ዙሪያ ያለች አይደለ? እኔም ዋጋ ከፍያለሁ ለልጆቼ። መከራዬን አይቼ ነው ልጆቼን ያሳደግኳቸው። ጸበል ወስጄ ጅማ ላሳክማት ህፃኗ ሳትሞት ስል አንተ አታምንም ፔንቴ ነህ ክርስቲያን አይደለህም እያለች እየሰደበች ህፃኗን ልትሞት የነበረችዋን ህፃን ነው የታደግኳት። ስንትና ስንት ብር ከፍዬ ዶክተር አብይ ጋር ማለት አሁን እንደዚህ አሪፍ ነው የሚለው። ስለዚህ አሁን እናታቸው ነች፣ እናትነታቸውን እኔ አልክድም። በቃ ማውራት ስርዓት ይዛ የምታወራ ከሆነ ስርዓት ይዛ ማውራት ትችላለች። ስርዓት ይዛ ማታወራ ከሆነ ደግሞ ኃላፊነት ስላለብኝ ልጆቼም ኃላፊነት ስላለብኝ ልጆቼን የመጠበቅ ዋጋ የከፈልኩባቸውን ልጆቼን የመጠበቅ መብትም ግዴታም ስላለብኝ ልጆቼን መጠበቅ ይችላሉ። ለምን እሷ ያኔን ሀይለ ቃል እየተናገረች እዚህ የሆነ መከራ ያሳየችኝ አንሶ እዛ መደ ደግሞ መከራ እንድታሳየኝ ስለማልፈልግ ማለት ነው። ኦኬ፣ እስኪ አንዴ በክብር እስኪ አውሩ። እስኪ ሄለን አብርሽዬ አንዴ ቆይ አብርሽ አንዴ ከእኔ ከእሱ ጋር ላውራ። አንዴ አብርሽ ይቅርታ ወንድሜ፣ ደህና ነህ? እግዚአብሔር ይመስገን። በመጀመሪያ እዚህ ጋር መተህ ስላወራህን እግዚአብሔር ያክብርልን፣ ከልብ እናመሰግናለን። ግን አንድ የምትረዳው ነገር እንዲኖር የምፈልገው ነገር አረብ ሀገር ላይ ስትሆን እውነት ለመናገር በጣም ከባድ ነው። ያለንበት ነገር በጣም ችግር ነው። እንደዚህ እንኳን አማርኛ የሚያወራን እንኳን የለም ወንድሜ። እዚህ
በአረቦች እየተሰደብን እየተረገጥን ነው የምንሰራው ስንሰራ። የልጅ ፍቅር ደግሞ ስታጣ በጣም ከባድ ነው። ያለችበትን ቻለንጅ ከብዙ አንግል ብትረዳት። ምክንያቱም ብዙዎቻችን አሁን ልጆቻችንን ጥለን መተን አረቦች እየሰደቡን ከጠዋት በኢትዮጵያ ነው የምልህ ከ11 ሰዓት እስከ ሌሊቱ 6 ሰዓት ድረስ ነው ቆማ እየሰራች ያለችው ይቺ ልጅ። ብዙ ነገር ጉድለት አለባት። የልጅ ፍቅር ጉድለት አለባት። የሀገር ፍቅር አለ። ብዙ ነገር በደል እናንተን አለባት እና ብዙ ነገር ልትናገርህ ትችላለች። ግን እባክህ አንተ ብትረዳት። ብዙዎቻችን የልጆቻችንን የሀገራችን ፍቅር የእናንተ ፍቅር በብዙ በፍቅር የተጎዳን ሰዎች ነው። አረብ ሀገር ያለን ሰዎች አማርኛ ልታወራ የምትችለው ይቺ ልጅ ከአንተ ጋር ከልጆቿ ጋር ከቤተሰቦቿ ጋር ነው። ሌላ ከማንም ጋር ልታወራ አትችልም። አረቦች ናቸው ውሻ እየተደረገን እየተሰደብን እየተረገጥን ነው የሚሰራው። ማንም አረብ ሀገር ሲመጣ ተደራድሮ አይደለም የሚኖረው። ስለዚህ አንተም እንዳንድ ባለቤቷ ብትረዳትና ምክንያቱም ይችል ልትናገር የምትችለው ብዙ የታፈነ ፍቅር አላት። ገብተሃል? እኔ እግዚአብሔርን ቅድም እንኳን ስንጠይቃት ታፈቅረዋለች ስንላት አፈቅረዋለሁ ነው ያለችው። እና የልጅ ፍቅር ስላለባት የብዙ ነገር ችግር ስላለባት ብትረዳት እና አንተ ከብዙ አንግል አይተኸው ፕሊስ ነው ብትረዳትና በደንብ ልጆቿን ብታወራ። ከልጆቿ ጋር ካላወራች ከማን ጋር ታወራ? በነገራችን ላይ እዚህ ሀገር ስትኖር ወይ ልንገርህ፣ እብዶች ናችሁ እናንተ። ስማኝ፣ እብዶች ናችሁ እንባላለን። እብድነት አይደለም። ብቻህን ከሰው ጋር ሳታወራ ስትቀር ቀላል ታብዳለህ እንዴ? በጣም ነው የሚያሳብደው። ማርያምን ነው የምልህ። እና ብትናገርህ እንዳትናገርህ እሷን እናገራታለሁ፣ እኛም እንነግራታለን። አንተ ማስቀየም አይቻልም። ምክንያቱም አንተም ለልጆችህ ዋጋ እየከፈልክ ነው። ሲቀጥል ደግሞ አንተም የማሳደግ ግዴታ አለብህ፣ እሷም የማሳደግ ግዴታ አለባት። ገብቶሃል አይደለ? ግን ደግሞ ሞር ደግሞ እሷ ካለችበት አንጻር አንተ ብትረዳት። እዚህ ጋር ከዛ በፊት እኮ ከተለያዩ 3 ዓመት እኮ ከዛ በፊት በኢትዮጵያ ውስጥ ረጅም ጊዜ ቆይተዋል። ልንገርሽ ለአንቺ አሁን አንቺ እንደ ሴት ነሽ አይደል? አንቺ እህቴ አሁን አንቺ ለአንቺ መልስ ልስጥሽ። አሁን እዚህ ጋር ለመሰለሽ እኔ አሁን አልከለከልኩም። እናታቸው ነች መቼም። እኔ አሁን እኔ እኮ አሁን ከልክዬን ባሳደጋቸው እኮ ነገ እነሱ አድርገው እናቴን ማለታቸው አይቀርም እኮ። እሱ አይደለም እኔ ውስጤን እያደማኝ ያለው እኔ ብሔሬ እኔ ማንነቴ ተጠርቶ በእህቷ መሰደብ አለብኝ ወይ? እኔ ትላንትና ልጆቼን ስንትና ስንት ነገር እያደረግኩኝ እየሰጠው ራሳቸው እንኳን እየሄዱ የሚበሉበት የነበረው በግ እኮ ወስጄ እኔ ሳልበላ ሆቴል እየበላሁ እኮ በግ ለነሱ እኮ ስለሌለኝ አልኳትም እኮ እኔ እኮ ተጠይቀሉ ለሷ ይቅርታ የሚባል ነገር የለም። ለምን እህቷ እየሰደ አዳምጪ እህቴ አዳምጪ። እኔ አገው ነኝ። አገው ነኝ እኔ ልክ አሁን እዚህ ላይ እዚህ ፔጅ ላይ ልልክላችሁ እችላለሁ የተሰደበች የሚል ማለት ነው። ለምን እሷ የምትናገረው ነው የተሰደበች። ስለዚህ ነገ እኔ አይደለሁም ያነበብኩት። ደግሞ ውስጤን ራሴን ያመመኝ ትልቋ ልጄ ጌም ልጫወት አባዬ ብላ ሰጥቻት ትልቋ ልጄ ስላነበበችው ነው ውስጤን ያመመኝ። እንዴት እንደዚህ ትላለች? አባዬ መንገድ ላይ እንኳን ባገኘት ልናገራት፣ አይ እንደዛ አይደለም በቃ ዝም በይ ምናምን ብያት ነው ልጄን ያረጋገዋት። ለምን ትልቅ ልጅ ነች። አሁን 10 ዓመት ማለት ትልቅ ልጅ ነች። ለምን እስቲ ጠይቋት። ለምንድን ነው እንደዚህ ብለው እኔን ሊናገሩኝ የቻሉት? እሺ ምን ማለት ነው ይሄ? በይቅርታ ብቻ የሚታለፍ ነገር ነው ይሄ? ህፃን አይደለችም እኮ እህቷ። ከእሷ ጋር አውርታ ነው እኔን የምትሰድበኝ። እኔ ከእሷ ገንዘብ ለእሷ እኮ ገንዘብ ስሰጥ ለልጆቼ ብዬ ልጆቼን ስንከባከብ የነበርኩ ሰው ነኝ። ትናንትና ገንዘብ ለእኔ ሰርታ ለልጆቿ ስለላከች ለምንድን ነው ከፍ ዝቅ የምታደርገኝ? አካውንትሽ እኔ ላኪልኝ ብር ላስገባልሽ ስላት የሌላ ሰው አካውንት ላከች። መልሼ ላስገባልሽ ስላት ከዛ በኋላ እኔ ምን አደረግኩ? ብሮዬ አንዴ እስኪ ሄለን የምትለውን እንስማ እስኪ። ምንድን ነው? እሺ እናቴ አውሪ። ሳሚዬ እኔ ሲስተርም ማለት ነው ስልክ ቤተሰብን በሙሉ አደውሉ አላገናኝም ቤተሰቦች እንዳይደርሱብኝ አለኝ። ከዛ ምን አልኳት ሲስተር ኪዳኑ በትን ነው የምለው እህቴ እባክሽ ትምህርት ቤት ሂጂና እባክሽ ያለውን ነገር እናታችሁ ደህና ናት ትመጣለች ቢያቸው፣ ግን ደግሞ አባታችሁ ካልኩላት ነው ስልክ ምናምን ብለሽ እንዳትነግሪያቸው አልኳት። ኪዳኑ በትን ነው የምለው ሳሚዬ ስላት፣ ከዛ ምን ታደርግልሃለች እሷ ደግሞ እሱ ጋር ደውላ እሱን ተሳደበች። አንተ ቦይሱን ከመላክ በፊት ይሄ ጽሁፉን ከመላከት እሷ ልካልኛለች። እህት ያልኳት ለምን ሊሳደፉ? ይሄ ናውር ነው። ለእሱ ሳይሆን ማሰብ ያለብሽ ለልጆቹ ነው። ነገ እኮ ልጆቹ በእኔ ስም አይደለም የሚጠሩ በአባታቸው ስም ነው የጠሩ። ለምን ሳደፉ ብዬ ተቆጥቻለሁ። ይሄን ደግሞ እኔ ይቅርታ ጠይቄሃለሁ።
በሲስተር በኩል ያለውን ይቅርታ ጠይቄሃለሁ። እኔ ግን አይደለም ዘር አይደለም እኔ ሰድቤ አላቅም። እዚህ ከመጣሁ እዛ ያለው ግን አዎ ስናደር ምናምን እቆጣህ ነበር እናገር ነበር። እዚህ ከመጣሁ ግን ልጆችን አጣለሁ ስል ማለት ነው አንድ ቀን ሰድቤ አላቅም። አንድ ቀን ሰድቤ አላቅም። ግን ደግሞ አንቺ በዘር ውስጥ ምን ተተሻል? በዘር ነው እንዲያገባ እኔ አይደለሁም እኮ ሳሚዬ፣ እኔ አይደለሁም። አንቺ እኮ አንቺ አሳልፈሽ የሰጠሽው እኮ የተሳደበችው አንቺ ብታከብሪው ምንም ብትጣሉ እኮ ምን አልኳት እደሽ ይችላል ልጆቻችሁ ማለት ላይ ያለ ነገ ልጆቻችሁ አሁን አለ እኮ ጌም ስትጫወት ነው ልጅ ያየችው። ልጅ አይታው ተሸማቀቅኩኝ። ልጅ አሁን እኮ የእሱ መሰደብ አይደለም ልጅሽ እኮ ነች አሁን የምትይዝብሽ። ገብቶሻል? መሰዳደብ የለባችሁ። አሳልፈሽ ለቤተሰብ መስጠት ልክ ናት እኮ አይደለም ታርጊልኝና አሁንም ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ወይ ንገርሽ አሁን ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ያመጣንሽ ልጆቼን ማውራት አልቻልኩም ስላልሽ ሌላው ታሪካችሁን እዛው ጨርሱ። ይሄ ከባድ ነገር ነው። ንገርሽ አሁን ሶሻል ሚዲያ እየዞርሽ አንቺ የቤተሰቦችሽን አንዴ ተረጋጊ። ሶሻል ሚዲያ ላይ መተሽ መፍትሄ የሚሰጥሽ የለ ፈጣሪ ነው መፍትሄ የሚሰጥሽ። አንድ ነገር ንገርሽ እኛ ልጁን ስበን ያመጣ ነው እኔና አብረሽ ስበን ያመጣ ነው በምን ምክንያት ነው? እናት ነሽ፣ በሰው ሀገር ነው ያለሽው። ልጆችሽን እያሰብሽ እንዳትወድቂ እንዳትታመሚ ኩላሊትሽ እንዳይፈነዳ ፈርተን ነው ያመጣሽ። ሌላው ባህሪሽ፣ ሌላው ገመናሽ፣ ሌላው ችግርሽ ከአሁን ከ3 ወር ነው ከቅርብ ጊዜ ስትገቢ ቁጭ ብላችሁ አውሩበት። ይሄ የራሳችሁ ሚስጥር ነው፣ የራሳችሁ ገመና ነው። ይሄ ማንም አወቀ ምንም ሊሰራልሽ አይችልም። አንቺ ራስሽን ከአሁን በኋላ አፍሽን ገድቢና ልጆችሽን ናፍቆትሽን ተወጪ፣ ፍቅር ስጫቸው፣ አባታችሁን ተንከባከቡላችሁ፣ አይዟችሁ በይ። አንቺ በፍቅር አባትሽን ባልሽን ጠብ ልታደርጊው ትችያለሽ እንጂ ይሄ ዝም ብሎ በየዞርሽ ሌላ ነገር የምታወሪ ከሆነ ልጁም ሌላ ችግር ውስጥ የሚገቡ አንቺም ሌላ ችግር ውስጥ የምትገቡ ልጆች ይበተኑብሻል። ተይ ጥሩ አይደለም። አየሽ የእናንተ ጦርነት ለልጆች እየተረፈ ነው። እና አሁን ማድረግ ያለብሽ ነገር ምንድን ነው? ፖይንታችን እናትና ልጆች እንዲገናኙ ነው። እባክህን ወንድሜ ልጆችና እናታቸው እንዲገናኙ ምን ልታደርግልን ትችላለህ? በዚህ ጉዳይ ላይ ብቻ እናውራ እባካችሁ። ይሄ የእነሱ የቆየ ቁስል እኛ ልንፈተው አንችልም። ምክንያቱም ሀገር ለሀገር ተለያይተናል። ለእህቱ ይንገራት፣ እሱን ፈርተዋለች። ምክንያቱም ማለት ነው ከዚህ በፊት ደብቃ አገናኝታኛለች መጣብን ምናምን እያለች ዘግተውብኛል። ስለዚህ ለእህቱ ይንገራት፣ በቃ እኔ ስደውል እንዲያገናኘኝ ትንሿ እንኳን እየነገረችባቸው ማለት ነው ለእሷ ያገናኙ፣ ለትንሿ ልጅ ያገናኙ። ድሮ ትቸኩኝ ነበር። አሁን መቸኮል የጀመርሽው ስደት ከመጣሽ ወይስ በፊት እንደትቸኩል? እኔ ስለ ሲስተር የሳደበችውን ማለት የልጆችን አባት ማለት ነው ማንም ሰው እንዲሳደብ አልፈልግም። ነበር እኮ አይደለ እንዴ? ልጆችሽን ስለማግኘት ከለከለኝ ብር ልኬ ምናምን በሚለው እኛ አረብ ሀገር ስላለን ያው የእህቶቻችን ጉዳይ ቁስል ይገባናል። ሳሚ ተፈጥሮዬ ነው እኮ ምን ላድርግ? ተፈጥሮዬ ነው እኮ ባለቤትሽ ተፈጥሮዬ ነው። ሌላ ታሪክ ነሽ አንቺ። ተፈጥሮዬ ነው እኮ ተፈጥሮሽ ነው እዚህ ችግር ውስጥ የከተተሽ እንዴ። ያለሽው በራ ላይ ነው ያለሽው። ማሽን ግብ ለማድረስ ከፈለግሽ እንደ ይሄ ተፈጥሮ ጉዳይ አይደለም። ባለቤትሽና ልጆችሽን ነው ለልጆችሽ ስንል እኮ ነው ያወራ ነው። ይኸው ባለቤትሽ ጋር የደወልኩት ለምንድን ነው እንዲያወራሽ ነበር፣ ግን የሰማነው እውነቴን ነው የምልሽ ነጥብ ጣለብሽ። ታውቂያለሽ እሷ ተጠርታ ሄዳለች። እኔ ልጁን ወንድሜ አንድ ነገር ማለት በስተመጨረሻ የምፈልገው ነገር አለ። ወንድሜ እግዚአብሔር እድሜ ይስጥ፣ አይዞ ለልጆች ስትል የከፈልከው ዋጋ ትልቅ ነገር ነው። ከዚህም በላይ ፍቅር ስጣቸው፣ ከዚህም በላይ ተንከባከባቸው። እግዚአብሔር ጤናና እድሜ ይስጥ። ልጆችህን ደግሞ መልካም ስነ ምግባር አድርጋ አሳድጋቸው። እናታቸውን እንዳይጠሩ በእግዚአብሔር ይኸውልህ፣ በእግዚአብሔር ትናገሪያለሽ። በእግዚአብሔር የምለምን ነገር ልጆችህ እናታቸውን እንዳይጠሉ በተቻለ መጠን ትልቅ ስራ ስራ። እሺ ወንድሜ፣ በተቻለ መጠን ለእናታቸው ጥሩ እንደሆነች ለእሷ ለእናንተ ብላ እንደተሰደደች እናታችሁ ጥሩ ሰውነች እያልክ እንኳን አይደለም እሷን ልከለክል አክስቴ የእሷ አክስት እራሷ አለች እዚህ ወሰን አሁን እኛ የምንኖርበት አካባቢ ማለት ነው። እና አክስቷ ጋር አባዬ ወሰደን ሲሉኝ በመኪና ወጡ ውለው አድረው
ነበረ የሚመጡት አይደለም። እሷን ልከለክል ቀርቶ ማለት አሁን መቼም እንደ ሰውኛው ነው የምናወራው። መቼም ሰው ስትሆን እንደ ሰው ነው ማውራት ያለ ውለው የሰው አክስት ጋር ነበረ የሚመጡት። ከዛ በኋላ ግን ይህን ነገር ስትናገረኝ እህቷ እሷም ስትናገረኝ እንዴት አስባ ነው እኔ እኮ አንድ ጊዜ ወስዳቸዋል አንድ ጊዜ ወስዳ ሳሚ አንድ ልን ብላ መስዋዕት እየከፈለች ነው። ለምን ገና የ17 ዓመት ልጅ ነች እህቴ ለእኔ ለምን አቅምም ስለሚገድበኝ በቃ እህቴንም እያስተማርኩኝ ሰራተኛ ቀጥሬ አብሮ ቁቅ እያደረጉ ትልቋም ትልቅ ስለሆነች ትንሿም ወረዴ አሁን እያደገች ስለሆነ ትምህርትም አብረው እንዲማሩ ብዬ እኔ ስራ እየሰራው ቤትም እያገዝኩኝ የምችለው ነገር እያደረግኩ ነው ልጆቼን እያሳደግኩ ያለሁት። እሷ አሁን እኔን ሀይለ ቃል የምትናገርበት መጥፎ ነገር አውቃለሁ። ሰው ሀገር ነው የምትሰራው፣ ሰው ሀገር ላይ ነው የምትኖረው። ይህን አውቃለሁ። ግን በቃ የምትናገረው አማርኛ የምትናገረኝ በቃ ቃላቶች በጣም ስለሚደብሩ ለዛ ነው ሲጀመር ስልክ ደውሎ ወንድሜ አንተ አሁን ሌላ ገብተህ ትዳር ይዘህ ነው የምትኖረው? በቃ የምታወራው አማርኛ አንተን ስላለኝ ነው ብሎክ ያረባት። በቃ ለምን ወንድሜ አንድ ጥያቄ ጠይቀህ፣ አንተ አሁን ትዳር ይዘህ ሌላ ገብተህ ነው የምትኖረው እንዴ? ኧረ እኔ አግብቼ አይደለም የምኖረው። ልጆቼን እንዴት ብዬ ነው እኔ የማገባው? ከእሷ እንኳን ተለይቼ ለልጆቼ ነበረ የምኖረው። ልጆቼን እያሳደግኩኝ ነበረ። የልጆቼን ትምህርት ቤት ከፍላለሁ። በወር 10,000 ብር ለሰው ቤት ምናምን አይደለም በወር 10,000 ብር ምሰጣል። ይሄ ወንድም ልንገርህ ለምን በወር 10,000 ብር ሰጣለሁ። የትምህርት ቤት ከፍላለሁ። እያዳመጣችሁኝ ነው? እያዳመጥን ነው ብሮ። በወር 10,000 ብር እንግዲህ ኢትዮጵያ ላይ እየሰራው ለእሷ በወር 10,000 ብር እየሰጠው ለ3 ዓመት ሙሉ እንግዲህ አይ ውሸት ነው ካለች ትናገር እሷ ለዛውም አመት በዓል በደረሰ ቁጥር ማድረግ ያለብኝን ነገር እያደረግኩኝ አብሬያቸው በየ15 ቀኑ እየሄድኩኝ እየወሰድኩ እያዝናናው ማድረግ ያለብኝን ነገር እያደረግኩኝ ነው። ሚስት አግብቼ ምናምን አይደለም የምኖረው። ልጆችን እያሳደግኩ ነው ያለሁት። ለምን እኔ እነኝን ያመጣኋቸውን ልጆችን ማሳደግ እንዳለብኝ ነው የማምነው። ለምን እሷ እንደ ተጎጂ ሆና ነው የምትለፈለፈው። እኔ ላይ በጣም ብዙ ተጽዕኖ አድርጋለች እዚህ እያለች ማለት ነው። ለምን የአንተ ልጆች አይደሉም በቃ ብዙ ነገር ብላኛለች። ለእኔ ብዙ ነገር አለ። ግን አሁን ላይ ስርዓት ይዛ ልጆቿን በስርዓት የምትናገር ከሆነ ልጆቿን በስርዓት የምታናገራቸው ከሆነ ሰላም የምትላቸው ከሆነ እኔ አገናኛታለሁ። ችግር የለውም አሁንም ቢሆን ማለት ነው። ግን ለምን እኔ እናንተ ፊት የምናገረዋለ ስለሆነች ለእኛ ስትል አንዴ አዳምጣት እንደምትል እስኪ አንዴ አብርሽ አንዴ አዳምጣት። ልናገር እያለች ነው። በእናንተ ፊት አንድ ነገር መናገር እያለች ነው። ግን አንድ ነገር ቆይ ተረጋጊ። ስትናገሪ ግን ይኸውልሽ ፐርሰናሊ ነገራችሁን እዛው አሁን የምትናገሪው ለመፍትሄ በተለይ ልጆችሽ በተናገረው ነው በተናገረው ብቻ ነው በተናገረው ምናምን ተናገረው ቀጥለሽ ልጆች አይደለም ያልኩ ሳምዬ ሴት ላይ ተናድጄ ነው በበላይ ላይ ሴት ሲዝብኝ ተናድጄ ተናግሬዋለሁ። ልጆች አይደለም አንቺ ጋር ስተት ስላለ ተናድጄ ነኝ ሴት ስለሆንኩኝ ነው ምናምን የሚለው ነገር አሁን ለእኛ ሴንስ አይሰጠንም። ተናደሽ እህትሽም ተናዳ ክፉ ነገር ተናግረዋለች። አንቺም ተናደሽ ክፉ ነገር ተናግረሽዋል። አሁን ቆጭ አይደለም። አሁን ትልቁ ፖይንት ልጆችሽን አይደለ ታርጌትሽ ልጆችሽን በምን አይነት ስነ ምግባር እንደምታናግሪያቸው ከሱ ለሱ አውሪው እንስማሽ ፕሊስ። በእግዚአብሔር አውሪው እየሰማንሽ ነው። እንዴት ስነ ምግባር ይዘሽ እሱ ከሆነ ያለፈ ነገር ስላነሳ ነው ሳሚ፣ ያለፈ ነገር ስላነሳ ነው። ያለፈ ነገር ስላነሳ ነው። አሁን ግን የምፈልገው ሳሚዬ አንድ ሚዩት አድርጌሻለሁ። እሱማ ምን ያድርግ? እሱ እኮ እኛ አንቺን ሰምተን እሱ ላይ የሀገር ውርጅብኝ አውርደንበታል፣ ፈርደንበታል፣ በፍርደ ገምድል ፈርደንበታል። ስለዚህ ይህ ሰውዬ ልጆቹን እንዴት ማሳደግ እንዴት እያሳደገ እንደሆነ እንዴት መከራውን እያየ እንደሆነ ማስረዳት ግዴታው ነው። አሁን ላለፈ ነገር ምናምን አይደለም። አንቺ ጋር 100% ጥፋት አለ። በቃ እናት ነሽ። በእናትነትሽ ነገ ዞሮ መገናኘት የሚባል ነገር አለ።
እንዴት የወለደ ሰው አንተ በዘረኝነት አንዴ ከሌላ ነው የወለድኩት አይባልም። ሴት ልጅ ለወንድ ልጅ ከሌላ ነው የወለድኩት ማለት ጥሩ አይደለም። ይሄ ግፍ ነው፣ ነውር ነው አይባልም። አንቺ ተናድጄ ነው ብለሽ ነው የተናገርሽው። እሱ ግን እንደ ውስጡ አስቀምጦታል። አየሽ አይደለ? ጥሩ አይደለም። እንዴት ተናደሽ? ከኔ ጋር ተኝቶ ሴት አናገረ። ተናደድኩኝ፣ አበድኩኝ። ምን ሆነ ሳምዬ? ከኔ ጋር ተኝቶ ሴት አናገረ በሰዓቱ። አሁን እኮ አይደለም ሳምዬ፣ ድሮ ነው ይሄ። የተለያየንበት ምክንያት ነው እኮ፣ ያሁን አይደለም እኮ ይሄ የተለያየንበት ምክንያት ነው እና ይሄ ነገር ቆይ፣ ቅድም ምን ብለሽናል? አይደለም ቅድም ምን ብለሽናል? ከእሱ ጋር የተለያዩበት ነገር ጸጽቶኛል፣ ትክክል አይደለውም ብለሽናል አላልሽንም? ይቅርታ ጠየቁት እኮ ታዲያ የተናገርኩት ነገር ይቅርታ ጠይቀዋል። መፍትሄው ምንድን ነው? ስለዚህ ስላቆሰች ቁስሉን ለመጠገን አንቻውን መልካም ነገር ነው። ሳምዬ ልጆቹን ያገናኘን አንድ ሳሚ ሄለን ታውራ እስኪ ልጆቹን ያገናኘን ሲስተር ተናገረችው ደግሞ ማለት ነው እና ማማ ልጆች ሲስተር የተናገረችውን ደግሞ ይቅርታ እኔ ተሳደቢ አላልኳትም። ልጆችን እይሌ ነበር ያልኳት። እሷ ግን ሰደበችው። በእሱ ደግሞ እኔ ይቅርታ ጠይቄሃለሁ፣ ጥፋተኛ ናት። ይሄን እኮ ይቅርታ ጠይቄሃለሁ እኔ ራሴ። ግን ምን ላድርጋት ታዲያ? እኔ ሰው ሀገር ነኝ ያለሁት፣ እዛ መጥቼ አልመታት እሷን። ይህን ይቅርታ ጠይቄሃለሁ። ግን ደግሞ እዚህ በፊት ማለት ነው ገንዘብ ስልክ ታገናኘኛለህ፣ የላኩን ቀን ታገናኛለህ። ከዛ በኋላ ስልክን ትዘጋለህ። ከዛ በኋላ ምን ማድረግ ጀመርኩኝ? በእህት ስልክ ካርድ እየሞላሁ መደወል ጀመርኩኝ። ለመንኩ፣ እባክህ ለአንተም ከምልክ ለብቻ በካርድም ደግሞ ለብቻ ከምሞል እባክህ ልጆች አገናኛል። ከዛም በኋላ አላገናኝም። የገና ጊዜ ያለቀስኩትን ማለት ነው ልጆች ስደውል ይዘጉብኛል። ከዛም በኋላ ማለት ነው ሄዳር ላይ ነው በቃ ሄዳር ላይ እንዳገኘኋቸው ነው። ግን ይሄ ምንድን ነው? እኔ ከለከልክበት ምን አልኩህ? ከመስከረም እስከ ሰኔ የትምህርት ቤት አልዘጋሁልህም? 40 ምናምን ሺህ አላኩልህም ከመስከረም እስከ ሰኔ። ከዚህ በኋላ ካለቅሽ አልከኝ። ከዚህ በኋላ ካለቅሽ አልተገኛቸውም አልከኝ። እኔ ገንዘብ መላኪን አልተውም፣ የላክልኝንም ስጠኛን አልኩህም። ግን ደግሞ ልጆችን ካርድ እየሞሉ እንኳን ላግኛቸው ነው ያልኩህ። የኔ እናንተ ጉዳይ ያለቀ ጉዳይ። ነግርሽ ብልጥ ብትሆኚ ያለፈውን ታይና ብልጥ ብትሆኚ በፍቅር ነገሮች ሁለታችሁም በፍቅር አውሩ። ያለፈውን ተውትና በፍቅር አውሩ። እስኪ ለልጆቻችሁ ብላችሁ በፍቅር አውሩ። ፕሊዝ አንዴ አውሩ እስኪ። እሺ አሁን አንድ ጥያቄ ልጠይቃት። እሷ ነገር ያለው ሳምዬ እናንተ አንድ ተለያይተናል። ስለ ልጆች እስኪ ልጠይቅህ፣ ስለ ልጆች ልጠይቅህ። አልችልም መጠይቅ ስለ ልጆች። በቃ ከኔ ጋር ማውራታችን ብሎኛል። እሺ ከሱ ጋር ማውራት አልቻልኩም። ልጆችን ተረጋጊ። አሁን እሱና አንቺ በቀስታ አውሩ። ጥያቄ ሊጠይቅሽ ነው። አንቺን መልስ በስነስርዓት መልሽለት፣ ትሁት በሆነ መልኩ። በቃ ያለፈው ባለፈ ከረምሽ ቤት አይሰራም። አሁን ያለፈውን ታዩና እሱ ጥያቄ ሲጠይቅሽ አንቺ በስነ ስርዓት መልሽ፣ አንቺም ጥያቄ ጠይቂው። በፍቅር ያርጉትና ወደ መፍትሄ ግቡ እባካችሁና እንደም ቁጭ ብለን እናንተ ጋር። እሱ ጥያቄ ሊጠይቅሽ ሄለን፣ ጥያቄ ሊጠይቅሽ ነው። አውሩ እስኪ ሁለታችሁ። እሷን ጥያቄ የምጠይቃት ምን መሰለህ፣ ብር ብላለች አይደለ? እንደማይቸግረኝ ስራ እንደምሰራ ገንዘብ ስራ ሰርቼ ገንዘብ እንደማገኝ ታውቃለች። በቃ ገንዘብ ልላክ ብለሽኝ እኔ ገንዘብ አልፈልግም። ህፃኗን ያሳከምኩ ጊዜ ራሱ 100 ምናምን ሺህ ብር አለ ልላክ ስትለኝ አልፈልግም፣ ራስሽን ቀይረሽ መጠሽ ልጆችን ይዘሽ ትኖሪያለሽ ብዬ አልቀበልም ብያታለሁ። ብዬሻለሁ አላልኩሽም? ነው ያንቺ አንድ ከዛ በኋላ በድጋሚ ዛኔ ብለኛል፣ መጀመሪያ ብለኛል። ከዛ በኋላ አውሩ ሲጨርስ አንቺ ቀስ እያላችሁ ከእንደገና ነው ሚውት ነበረ ሚውት ነበረ። አውራው እንዴ ማንም እንደገና አውራው ሚውት ነበረና አልሰማንም። እንደገና አውራው ህፃኗን ያሳከምኳት ጊዜ ብር ልላክልህ አለች ስትለኝ አይ እኔ ብር አልፈልግም ከአንቺ፣ ህፃኗ ይኸው እንደዚህ አሳክሚያታለሁ፣ ዶክተር አብይ ጋር ወስጄ አሳክሚያታለሁ ብዬ ገንዘብ ልላክልህ ስትለኝ እኔ ገንዘብ አልፈልግም አልኳት። ከዛ ስናወራ ቆየንና ለፋሲካ አካባቢ ገንዘብ ልላክልህ ለልጆቼ ገንዘብ
ገንዘብ የላከችበትን እንትን ልነግራችሁ። እሺ ቀጥል። ከዛ በኋላ እሺ ላኪ፣ ለምን በቃ እናታቸው ይህን ልካለች፣ በቃ ልጆቹም ደስ እንዲላቸው ስለፈለጉ ይህን ልካለች እናታችሁ ብዬ ልብስ ገዝቼ በቃ ፎቶ አንስቼ እነሱ አመስግነዋት በቃ ልገሱልናል አባዬ ምናምን ብለው አመስግነዋታል። ከዛ በሚቀጥለው ደግሞ ነሐሴ ላይ ልካለች 30,000 ብር። ከዛ ቀጥሎ 40,000 ላከች። ከዛ በኋላ ምን ማለት ጀመረች? እኔ ገንዘብ እየላኩ ነው በቃ የምትናገረው አማርኛ በቃ እኔ የምትናገር ባህር ዳር እንዲመጥቼ ወስዳችኋለሁ ልጆቼን። ከዛ እየደወለች ወንድሟ ይደውላል፣ እህቷ ትደውላለች፣ መጥፎ ገንዘብ እየላከች ምናምን እያሉ ይናገሩኛል። ይኸውልሽ አካውንት ሽላና ገንዘብሽን ልመልስልሽ በቃ እኔ 120,000 ብር ለእኔ ለወር እንኳን አይበቃኝም ለልጆቼ። እነሱ እኮ የሚደውሉ ሊያወሩ ፈልገው ነው። ልጆቹ ግራሉ ብታገናኛቸው እሱም ሲደውሉ ብታገናኛቸው ምን ችግር አለው? አክስት አጎት ናቸው፣ ምን ችግር አለው? ቆይ ላውራሽ። እኔ አዳምጪ፣ አንቺን ነው እንጂ ላገናኝሽ የምችለው እነሱን የማገናኘት ግዴታ የለብኝም። እኔ ላገናኝሽ የምችለው አንቺ ነው። እኔ ወንድሞቼን፣ እህቶቼን፣ እናቶቼን አገናኝ ብዬ ድሮ አንቺ ጋር ሳለሁ ጠይቄሽ አላውቅም። እሺ ስለዚህ አሁንም ቢሆን እኔ ልከላከላት አልችልም። ልጠይቃት የምችለው ነገር ግን እንድትነግረኝ የምፈልገው አሁን ልጆቹ የአንተ አይደሉም ብላ ደምድማ ተናግራኛለች። በእናንተ ፊት ከመጣች አሁን እጠይቃታለሁ። አንድ እሱ ነው። ሁለተኛ ነገር ደግሞ ማለት ነው ሁለተኛ ደግሞ አዳምጪ። ሁለተኛ ደግሞ እኔ ልጆቼን ከአንቺ ጋርም ሲኖሩ አንቀባረሬ ነው ያኖርኩት። አሁንም ቢሆን ልጆቼን አንቀባረሬ ነው ማኖራቸው ማለት ግን ይህንን ጥያቄ እንድትመልሽልኝ ይፈልጋለሁ። ሁሌም ውስጤ ላይ ለዛውም ህይወት ራሱ በደንብ ለትልቋ ልጅ ራሱ ታውቃለች፣ እየሰማች ነው ይህን ነገር የተናገረች። ያንተ አይደሉም ብለኝ ልጆች ብላ ስትለኝ ታውቃለች ይህን ትልቋ ልጅ። ስለዚህ ይህንን ሁሌ በጣም ውስጤ ስለሚደማ ይህንን እንድትመልሽልኝ እፈልጋለሁ። እኔ ለምንድን ነው እንደዚህ ያልሽው? ሰው ውስጥሽ ያሰበውን ነገር ነው ይሄን የተናገርሽው። በቃ ይህን እንድትመልሽልኝ ይፈልጋል። እንደዛ ለምን እንዳልኩ የዛኔ እኔ ጋር ተኝተህ ሳምዬ መናገር ይቻላል ስለጠየቀኝ ማለት ነው። የተባለው እኔና አንቺ ከዓመት በኋላ ነው እንደዚህ ያልሽው። አብረን ሁነን እኔ ጋር ተኝታ ሴት አናገርክ ስታናግር ምክንያቱም ማለት ነው ታውቃለህ፣ በ10 ጣት የፈርማለሁ በሱ በኩል ነገ ልትታረቁ ነገ በፍቅር ልትቀጥሉ ትችላላችሁ። የልጆች እናትና አባት ናቸው እኮ። ንገሪኛ አለኝ እኮ ንገሪኛ አለኝ እኮ። ለምንድን እንደዛ ያልሽኝ እኮ ስላለኝ ነው ሳሚ። ሚስጥር አታውጪ። አሁን መደራረግ ያለባችሁ መፍትሄው ላይ ነው ማድረግ ያለባችሁ። ጠይቆኝ እኮ ነው ሳሚ። ለምን ነው እንደዚህ ያልሽኝ እኮ ስላለኝ ነው። ልታረቁ ትችላላችሁ። ቁስል አፍጣኝ። ይኸውልሽ ልጁን ማለት ነው ልታክሚው ይገባል። አሁን በአንዳንድ ነገሮች ተጎዳርታችኋል። ምክንያቱም ልጁ አንተ አይደለም ብለሽዋል። እንደገና እህትሽ በዘረኝነት ሰድበዋለች። አሁን ይህን ነገር ለማከምና ይኸው ባላ እሱ ሚስት አላገባም። ምናልባት ይወድሽ ይሆናል ወይ ምናልባት ነገ ለልጆቼ እናት ነች አልተዋትም ሊልሽ አንቺም ደግሞ ትወጂዋለሽ። ስለዚህ ነገሮች አብርሽ ጠይቆኝ እኮ ነው ለምን እንደው እንደዚህ ያሸኛለኝ አይደለ? ስለዚህ መልስለት። አሁን አብረን ተኝተን ሴት አናገረች የምትይው ነገር ተይው ዝለይው። እሱን እንዴ በአመቱ እኮ ነው ያለሽ፣ በአመቱ ነው ወይኔ ያልሽ ነው ያለ እዛ እሺ አይደለም። ለምን ነው እንደዚህ ያልሽኝ ያለኝን እኮ መልሽልኝ አይደል? ሰዎች ውስጥ የሚሰማኝ ነገር ነገ እንደዚህ ለምን አልሽኝ አለኝ እኮ። ስለዚህ ፈቃደኛ በጣም ስለደከመኝ እናንተንም አላደክማችሁ እሱ ይህንን በቃ እኔ እና እሷ የምንፈጠው ነገር ይሆናል። ተለያይተን ነግሬዋለሁ፣ አገናኛታለሁ።
እሺ ታገናኛታለህ ሙሌ በስነስርዓት ታገናኛታለህ። ግን እኔ አንድ ጥያቄ ልጠይቅህ ሙሌ። ሲያናገር ተናድጄ የአንተ ልጆች አይደሉም አልኩት። ማን የት ነው ያለ አባታቸው ሲለኝ ውጭ ሀገር ነው ያለ አልኩት። ተናድጃለሁ። እኔ ለራሴ በዛን ሰዓት ተናድጃለሁ። ምክንያቱም እንደ አባት እንደ ባልም እንደ ሁሉም ማየው ባል እንደገና ደግሞ ማለት ነው እንደገና ደግሞ ለልጆቹ የሚለውን ደግሞ አልክድም ሳደርግ ነው የነበረው። እኔም ደግሞ ከጎን ቆሎ እየሰራሁ ያለውን ነገር ከጎን ሳግዝ ነበር። ቆይ አንዴ ትወዳታለህ ሙሌ? የሆነች ነገር ትወዳታለህ? አሁንም ትወዳታለህ? አይደለም ለምን መሰለህ አሁን እዚህ ላይ እኔ የልጆች እናት ናት፣ ለልጆቼ እናት ናት። መጥፎ ነገር እንዲደርስባቸው አልፈልግም። እኔ አሁን ላይ እንደ ወንድ ነው የጠየኩህ ሙሌ። አንዴ ስማኝ ሳይሆን ሙሌ የመውደድ ያለመውደድ ጉዳይ ምናምን አይደለም። አንዴ እኔ እንደ ወንድም ነኝ አይደለ? እንደ ወንድ ነው የጠየኩህ። እሷ ጋር የሆነ ነገር ስሜቱ ስላለ ስለማውቀው እኔ የምነግርህ ምንም ነገር አሁን አድርግ እያልኩ አይደለም። ትወዳታለህ? ውስጥ አለች ወይ? ትወዳታለህ? በእህትና በወንድምነት ተነጋግረን ነው ከዚህ በፊት እኮ የተለያየ ነው። በዱላ በፀብ ምናምን አይደለም የተለያየ ነው እኮ በቃ ልጆችን እኔም እንደማሳድግ እሷን ለልጆቻችሁ ስትሉ ምን አለበት ብትዋደዱ? ምንድን ነው ችግሩ? ፍቅር እግዚአብሔር ነው። ሺህ ዓመት አትኖሩ፣ ተመልሳችሁ እዚህ ምድር ላይ አትመጡ። ለልጆቻችሁ ፍቅር ዘርታችሁ ብታዩ፣ እናንተ ተጎድታችሁ ፍቅር ዘርታችሁ ብታልፉ ምን አለ ብትግባቡ? በአመት ከምናምን ነው ይህንን ያለች እንጂ እኮ በፊት እኮ ተነጋግረን ለምን ኃይለኛ ስለሆነች እኔን በተኛውበት እኮ ገላኝ ነበረ እኮ ማለት ነው። አይገርምም? አሁን እኔ በቁም ስላለው ነው ልጆችን እንትን እያልኩ ያለሁት እንጂ በተኛውበት ብዙ ዋጋ እኔ እሷን ብደባደብና ከእሷ ጋር በጣም የምፋበት አይነት ሰው በሆነ ይህ ወይ እስር ቤት ነበረ መሆነው ወይ ደግሞ ለልጆች መሆን አልችልም ነበረ። ለምን ኃይለኛ ስለሆነች ግን ለልጆቿ አትኖር አሁንም ቢሆን ማለት ነው። የምትናገረው ነገር ለወንድ ልጅ እንኳን ክብር የላትም። በቃ አሁን ላይ ማለት ነው። ለምን ልጆች ስለተኙ ማውራት ይችላለሁ። ሌላ ነገር አሁን እሷን ማውራት ትችላለች ልጆቿን። ከዛ በተረፈ ግን በምን አይነት ነው የምታወራቸው? እስኪ ንገረኝ። እንዴት ነው የምታወራቸው? የምታወራቸውን አወራር ንገረኝ። በአንተ ስልክ ነው በእህቷ ስልክ ነው የምታገናኛቸው? እሱን ንገረን ብሮዬ። በእናትህ ኃይለኝነቷን እስኪ በምን መልኩ ነው መገለጸው? ኃይለኝነቷን ስለምወደው ሲያጠፋ እናገረዋለሁ። ለዛ ነው ስለምወደው እናገረዋለሁ። መጀመሪያ ስትመጪ ወደ ፔጄ ስትመጪ በጣም ኃይለኛ መሆንሽን እናውቀዋል። በጣም ኃይለኛ ነሽ። እኔ መጀመሪያ ስትመጪ ገና ስትመጪ እኔ ፔጅ ስትገቢ ከባድ ኃይለኛ ነሽ። አይዞሽ፣ ኃይለኝነትሽም ጀግንነትሽንም እኔ አልጠላሁትም። ግን ኃይለኝነት ያው ነገር ያለው ጥፋት ሳይበት አላልፍም። ለዛ ነው በቃ መረጋጋት መተው እና ማን ተጎዳ? ሲሰራ ራሱ ቁጭ ብላ እየሰማች ነው። ማማዬ ምን አለች መሰለህ? አባዬ ማንጋ እውነቱ እንዳለ ለምን ነፍስ ያወቀች ስለሆነ የምትናገረውን ነገር በደንብ ስለምጣል አባዬ ጥፋቱ ማንጋ ነው። እኔ አሁን ውጭ በጣም ስለምትናገረኝ ልጠጣ እችላለሁ። አሁን አልጠጣም። ነገር ላይ ድሮ እሷ ጋር ከእሷ ጋር ሁኜ ከዚያ ድሮ ከዛሬ 5 ዓመት በፊት ጠጥቼ ነበረ በልጅነት የምገባው። አሁን ላይ ግን መጠጥ አልሰጣም። ልጆችን በሰዓት ነው የምንከባከበው፣ በሰዓት ነው የምገባው። በቃ ነው ጊዜን ማሳለፍ። ውጭ ለምን ነበር የምታደርበለው? እንደው ኧረ ምን አባቴ ይሻለኛ እህቴ በውስጥ የሚወራና እዚህ ጋር አንዳንድ ቃላቶችን ለልጆች ሰቲ ሚዲያ ነው ነገር ነው እና ተጠንቅቀሽ ብታወሪ እንደ ሴትና እንደ እህትነት የምመክርሽ ነገር ተጠንቅቀሽ ልጆችሽ ስቲ ገባሽ? እዚህ ላይ ስንት ሺህ ህዝብ ነው ያለው። ይሄ ሁሉ ሪከርድ የሚያደርጋለ ነገ የሚቆጨን ነገር ያለ መስራት። በቃ የሚቆጭሽን ነገር አትስሪ።
ስለምወድሽ ነው። እንደ እህት እኮ ነው እያናገርኩሽ ያለሁት። እንደ እህት ገመናሽን አትበይ። እሱ እንደውም በጣም የተረጋጋ ሰው ነው። እውነቴን ነው የምነግራችሁ። እንደው ካላችሁ እንደው እዚህ እንደው ምርጥ ባል መሆን የሚችል ሰው ነው። እንደው ካላችሁ እዚህ እንደው ልጅ በጣም አንጀት ልኩ የሚገባው ማርያም ሳሚ ብስጭት እንዳለ ሆኖ በትዳር ዓለም ውስጥ ዘር ላይ ከገባን ግን ቆሻሻ ብዬ ነው የምጠራው ያንን ሰው። በቃ አለ ኤቅርቱ ይሄ ነው። እኔ አይደለሁም እኮ እኔ አይደለሁም። እኔ ምን ላድርግ ታዲያ? ሲስተር ነች። እኔ ምን ላድርግ? እሺ እኔ አይደለሁም። እኔ አልተሳደብኩም። ደውል ብለሽ ደወልኩኝ፣ ስልክን ሰጠሽኝ አይደለ? ከዛ በኋላ ግን አሁን ዘር ውስጥ የምትገቢ ከሆነ አንቺ በቃ አብርሽ እኔ አይደለሁም እኮ አብርሽ እኔ አይደለም ተናገርኩኝ። እኔ ሰደብኩት። እስኪ ነገ ጠይቀው። እኔ እኮ አልሰደብኩትም። እኔ ደሽጊልኝ አልኳት እኮ ደሽጊልኝ ሰደበች። እሺ ተልሽ የምትወጂው ይሄ ልጅ በጣም መውደድ ያለብሽ ልጆችሽን ይዞልሻል። እግዚአብሔር ይስጥልኝ። ቀደም እኮ ነግሬሃለሁ። ለልጆቹ አሁን አትጠቅጠቂ እንደ ሽሮ። አሁን መርቂ። እግዚአብሔር ይስጥህ። በጣም ነው የምወድህ አንተ። የልጆች ምርጥ አባት ነህ። በይው እስኪ በይው። አሁን ይስማሽ ያቀር ሁሌም ነው የምለው። ሁሌም ነው የምለው። በቃ ሺህ ዓመት ኑርልኝ። የልጆች አባት ለልጆቹ ሁሌም እናገራለሁ። ለሁሉም ሰው የምናገር ለልጆቹ እጁን ቆርጦ ይሰጣለኝ። ለእኔ ብቻ ነው የጨከነብኝ። ሁሌም ነው የምናገረው። አሁንም ሺህ ዓመት ለልጆች የራስሽን ነገር አሁን የራስሽን ጉዳይ በጣም አስጨነቀኝ። እግዚአብሔር ይርዳሽ፣ ኪዳነ ምሕረት ትርዳሽ። ምንም ማለት የሆነ እኔ ምን እንደተፈጠረ አላውቅም፣ ግን አሁን እየነገርኩሽ ያለሁት ነገር ወንድ ልጅ ሴት ልጅ በፍቅር ማንበርከት ትችላለች። አሁን ጥሩ ነገር ብትናገሪ ረጃ ያለሽኝ መልካም አብረን ተኝተን ሴት አናገርክ ብለሽ ያን ሴት ያናገረው አክስቱን ሊሆን አጎቱን ሊሆን ሳታውቂ ተሳትፈሽ ተናግረሽ ችግር ውስጥ ገባሽ። ምንስ ቢሆን ወንድ ልጅ ይኸውልሽ ከአንቺ ጭቅጭቅ አይወድም። ወንድ ልጅ ጭቅጭቅ በጣም ነው የሚያስመርረው። ራሱን ሁሉ ሊያጠፋው ይችላል። ጭቅጭቅ አይወድም ወንድ ልጅ። አሁን ግን ስደት ያስተማረሽ ነገር አለ። አሁን በጣም የሚገርም ወርቅ የሆኑ ዳይመንድ የሆኑ ልጆች አሉ። እሱ እጅ ላይ ነው ያሉ፣ እሱ መዳፍ ውስጥ ነው ያሉ። ፕሊስ አሁን እንኳን አባዬ ነው። እስኪ ምን ትጎጃለሽ? ትሞቻለሽ እንዴ? እስር ቤት ገብተሽ አሁን ብትለጠለጭ እኮ ውሸቱን እውነት ነው ብለሽ ትናገር ይሆናል። ይሄ እኮ ፍቅር ነው። በቃ አንድ ላይ ገላውን በጣም ትወጇዋለሽ። እኔ መጀመሪያ አውቄልሻለሁ፣ ግን አሁን አባዬ ልጆቼን ስላሳድግል እግዚአብሔር ስ እስከዛሬ ያስቀየምኩ ይቅርታ። ሰላም ተናገር ሳሚ። አንድ ነገር ልንገር እንዴ፣ ለሴት ልጅ ብቻ ማን ነው ግዴታ አሳድጊ ልጅ የተባለችው? ግዴታውን እስከወለደ ድረስ አብረው ነው የሚያሳድጉት። እሷም ያለችው ሰው ሀገር ነው እንዴ። ማን ስለሆነ ነው እሷ ዞራ እንደዛ የምትለው? መታረቅ ካለባቸው ባላንስ። እኔ ችግር የለውም። ይኸውልሽ በልጆቼ በኩል ሁሌም አመሰግነዋለሁ። በልጆቼ በኩል መልካም አባት ነው እግዚአብሔር ነው የምላችሁ። ቅድም ሳሚ ላንተ አልነገርኩም? ለእኔ ነው እንጂ ለልጆቹ መልካም አባት ነው ብያለሁ። ግን ደግሞ እኔ ልጆችን አይከልክለኝም። በቃ ልጆቼ ያውቃ ደካማ ጎን ነው ደካማ ጎን እንደሆነ ያውቃል ያላችሁ። አንድ ነገር ሰላም ግዴታው ነው ላልሽው እኔ የምቃወምሻለሁ። ለምን መሰለሽ? እየተሳደበች ዘሩ ልጆች አይደለም ብለዋለች እኮ። እንዴ ምን ሆናችሁ ነው እናንተ? እንዴ እኛ እኮ ለሴቶች ነው የቆምነው አይደል? አንዳንዴ ወንዶችንም እናስባቸው እንጂ ይቺ ልጅ እኮ ልጆች አይደሉም። የልጆች አባት ውጭ ናቸው ብለዋለች። እስካሁን እያዳመጥኳችሁ ነበር እኮ እኔ እኮ ውጭ ሆኜ እያዳመጥኩ እኮ ነበረ፣ እየሰማችሁ። ግን አንድ ነገር ልንገር፣ በመጀመሪያ ግዴታ አትበሉት። የእሷ ግዴታዋ እሷ ብቻ አይደለችም፣ ተሰዳለች። ሰው ልጆቿን እያሳደገች ነው። ኃይለኛ ናት። ኦኬ ትሁን፣ ኃይለኛ ናት። ብቻ መሰደብ አለበት፣ እሱ መረገጥ አለበት። እኔ ባገኘው ገርፈዋለሁ፣ እንደገጥመኝ ገርፈዋለሁ። ውጭ ቀደል ገርፍ ሁላ ነው ልጅን አሳድግ ምለው ስቲ እንደ ግዴታችን አባቶች አስወልደው ስንቱ ነው አባትነታቸውን ትተው ሴት ልጅ ደም ተፍታ እስከ ልመና ድረስ ደርሳ የምታሳድግ። ይሄንን ከግምት ውስጥ ከተሸዋል ንገሪኝ። እንዲህ አይነት አባት አለ? እውነት ካወራ
ይኸውልሽ እንደዚህ ስላልሆነች ነው ይቅርታ ልትለው የሚገባው። እኔ እኮ የተናገርኩበት ያችን ክፉ ቃል የተናገርኩበት በዛ ምክንያት ነው እንጂ ማለት ነው እሱ ጥሩ አይደለም እያልኩ ለልጆቹ አሁንም ዛሬ ኪዳነ ምሕረት መልካም አባት ነው ለልጆቹ፣ ግን ከእኔ ጋር ነው ጥላቸው። እኔ ጋር ጥላቸውን ደግሞ ልጆች እንዳላገኝ ያደረገኝ እኔ ደግሞ አልሰደኩ በዘር በኩል አልተታደጉ የሲስተርም ደግሞ ነው ይቅርታ ጠይቄዋለሁ። እሺ እዚህ በላይ የምላደር ሄለን አንቺ ጋር ጥፋቱ ያንቺ ነው። ለምንድን ያንቺ ጥፋት ነው ለመሰለሽ? እህትሽ ለምን ትናገረዋለች? አንቺም ለምን ትናገረዋለች? ለልጆችሽም ለእህቶችሽ አሁን ይኸውልሽ እኔ ያለ እኛን ያሳመንን ነገር ልንገርሽ። እህትየዋ የሰደበችውን ስድብ በብሔር የሰደበችውን ስድብ ጌም እየተጫወተች የ10 ዓመት ልጁ አየች። አሁን ማን ነው የተጎዳው? አንቺም እሱም ነው የተጎዳችሁት በመሀል። አሁን እያልን ያለ ነው ከዚህ በኋላ ስልክ ፈቅጄላታለሁ ታውራቸው፣ ግን ለልጆቿ ልጅም ነግራኛለች። ቴንኪው ልጅሽ አሁን ውስጧ ላይ ምን ሆናለች ማለት ነው? አዝናብሻለች ማለት ነው። ስለዚህ አሁን በኋላ ጥሩ ነገር ታውራ። በቃ የቀረው ይቅርና ልጆችን ላግኝ ነው አይደል? እኛው እዚህ ጋር አጀንዳ ብለን የመጣ ነው ልጆቿን እንድታገኝ ነው አይደለ? ስለዚህ ልጆቿን ልታገኝ ከሆነ የፈለግነው በስነስርዓት ታውራቸው። ለልጆቹ ምንም ብዬ አላውቅም። አባታችሁ መልካም ነው ነው የምላቸው ሁልጊዜም። እማዬ ለምንድን ነው የተለያያችሁ ስትለኝ ምንድን ነው አባታችሁና እኔ መግባባት ስለማንችል ነው እንጂ አባታችሁ ጥሩ አባት ነው ነው የምላቸው ሁልጊዜም። ዛሬ ኪዳነ ምሕረት እና እሱ መግባባት ስለማንችል ነው እንጂ ለእናንተ መብትሽ ነው። በስ ግን እኛ አረብ ሀገር ስላለን ብቻ ያኔ ስለተሰደድን ብቻ ኔትወርክ ከኔ ጋር ብዙ በቃ ያኔ ያለንበት ላይፍ ከባድ ነው በሚለው ስታፍ ይዘን እዛ ያሉትን ደግሞ ኢትዮጵያ ያሉትን ደግሞ መጨቆን የለብንም። እመኝ አሁን ይሄ ባልሽ ልጆችሽን በደንብ አድርጎ ነው የያዘው ነው አይደለም? መልሽ ሄለን አብረሽ እሱን እኮ አልካደችም። አንድ ያስጨርሷት እሷንም ማለት ነው። እሱን አልካደችም። ግን ሄለን እኔ እንደ እህትነት የምመክርሽ ማለት ነው ጎሽ ለልጇ ስትል ተወጋች ነው። እናት ነሽ ገባሽ? ሴት ልጅ ደግሞ ብልህ ነው መሆን ያለባት። ይሄ ግብግብ አንቺን ገደል ከቶሻል። ልጆችሽን ለስንት ወር እንዳታወሪ ያድርጎሻል። ተረጋጊ አሁንም ማለት ነው። ይሄ ጀግና አባት ነው። ጌታውን የትም አይገኝም ማለት ነው። ብር አይደለም ወርቅ ብሳቸው አይገኝም እንደዚህ አይነት ወንድ በአሁኑ ሰዓት። ተረጋጊ እንጂ በመጀመሪያ ተደማመጡ። በቃ ይሄ ነው እውነታው እኮ። እኔ በልጆቹ በኩል እኮ ያልታልኩም፣ ግን ይህን ጥላቻ እስኪ ጠይቂያት። ሰላም የምትይው ነገር ካለ ጠይቂያት እስኪ። እሷ ምንድን ነው የምትፈልገው ከዚህ? እኛ እንዲያውም አልፈን ተርፈን ፍቅር ብትጫወት ሰውየውን በፍቅር ሰውየው የዋ ነገር ነው ያስታውቃል። እንደው ሊመለስ ይችላል። ማርያም አባዬ የኔ ጌታ አስቀይኛል፣ ይቅርታ። ሰው እኮ አይለያይም። አንዴ ላውራ ሳቢ፣ አንዴ ላውራ። ኦኬ ስልኩን ዘግተዋል። እሺ ይቅርታ። ኦፕን ኦኬ እየሰማ ነው። በቃ ሁላችንም እዚህ ጋር ያለ ነው ወንድሜ፣ ይቅርታ ቅድም ስራ ላይ ስለነበር። ሁላችንም እዚህ ጋር ያለን ሁላችንም እንቀራለን። እናንተ ተዋልዳችኋል፣ ነገ ትገናኛላችሁ። ስለዚህ ነገ ስለምትገናኙ አንቺም ሄልዬ መጥፎ ነገር እንዳትናገሪ ከዚህ በኋላ። እስካሁን ድረስ ለተደረገው ነገር ደግሞ ሶሪ ትላለች። አንተም ደግሞ ከልጆቹ አገናኛት። አሁን እናንተ እኛ ጋር እንትን ብትሉ የወለደ ሰው ምንም ቢሆን አይጨካከንም። ነገ አብራችሁ አሸሸገሌ ስትባሉ ትገናኛላችሁ። ስለዚህ ሁሉም ሰው ባዳ ነው። ሁሉም ሰው ቀሪ ስለሆነ እንጂ ሁሉም ሰው ቀሪ ስለሆነ እናንተ ሁለታችሁ ይቅርታ ተባበሉና በይቅርታ ፍቱትና ልጇን አገናኛት። አንቺም እህትሽ በባልና ሚስት መካከል ውስጥ በነገራችን ላይ እህት አይመለከታትም። እህትሽ ላደረገች ነገር ችግር ይቅርታ ጠይቄዋለሁ። አዳምጪኝ። እኔ በነገራችን ላይ ስሜትሽን እረዳሻለሁ። ለምን እንደምረዳሽ ታውቂያለሽ? እኔ እረዳታለሁ፣ አንደርስታንድ አደርጋታለሁ። ለምን ካለችበት አንጻር ነው። ጋይስ አንዳንዴ ታደርገዋት ስለምትጮህ አይደለም። የምትጮህበት ነገርም የራሱ የሆነ ነገር አለ። እዚህ አረብ ሀገር ስንኖር ስናወራ ጮክ ብለን ነው የምናወራው። አትትያም እየጠረችን ዝም ብያት ነው። ያ እኔ እረዳሻለሁ ማለት ናርዲ፣ ይቺ ልጅ እኮ ስደት ሀገር ላይ ብቻ አይደለም ተኝተን ገላይ ነበር ኔከችኩል በጣም ተቸኩላል። ገላይ ነበር እኮ ብሎናል። አሁን ስላለፈ ወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው?
እንዴት ነው የምገለው? እወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው? ቆይ ሄልዬ አሁን አብርሽ ስላለፈ ታሪካቸው ያለፈ ታሪክ አለፈ። እሷ ማረባበል ልጆቿ ጥላ መጣችው፣ አለቀ። ያለፈ ታሪክ አለፈ። አሁን ግን ስላሉበት ስለሁለት ሀገር እኮ ነው ያለ ነው እህቴ። ስለዚህ ይልሽ ወንድሜ እየሰማኝ ስለሆነ ለእሱ ነው የምነግረው። አትጩ እየተባል ነው እየኖርን ያለው። አትጩ ምክንያቱም የምንጮኸው ወዱ አይደለም የሰው ልጅ የሚጮኸው። እኔ አሁን አንተ አገር ላይ ነህ፣ ምንም ብትሆን ከልጆች ጋር ነህ። እሷን ደግሞ እኔ እረዳታለሁ። ስለዚህ ስላደረገችው ነገር ይቅርታ ተባብላችሁ ፈታችሁት፣ ተፈቶ ከዚህ በኋላ አንቺ بكلم زوجي شوية ماما صوري طيب بكلم زوجي شوية ሴቷ ምንድን ነው ምን እየሰራሽ ነው እያለቻት ነው። ነገ ይችል ስራዋ እንድትሰራ ታረግ ተረዳት። እኔ ዞጅ ዛላን ሾይ ማማ ሾይ ኦኬ ማማ ልከልም ሾይ ወንድም አሁን እንኳን እያለች ቆይ አንዴ አምሽዬ አንዴ ልንገረው። አሁን እንኳን ሴትዮዋ እያለቻት ያለችው ምን እየሰራሽ ነው እያለ ውሻ እያደረገቻት ነው። በቃ ካለችው ገንዘብ ተረዳት፣ መነጥፋቷ ተረዳት። ነገ አብረናት ናተናዘች ተረታት። በቃ ይቅርታ ሄልዬ ምንም ነገር እንዳታወሪ ማለት ይቅርታ ስላጠፋውን ነገር ይቅርታ በይውና በዚህ ትዘጊና አንቺም ወደ ስራሽ ትገቢያለሽ። ወንድሜም ደግሞ ከልጆቹ አገናኛት። በቃ ያለው ነገር ይሄ ነው። እሺ አገናኛት። ወንድሜ ካለ ሙሌ አገናኛት። በቃ ወደ ስራ ትግባ። አትሰማማ ነግሬያታለሁ ማግኘት ትችላለህ። በምን መልኩ ነው የምታገናኛት? እስኪ ንገረን። በምን መልኩ ነው የምታገናኛት? በእህቱ ካርድ ሞልቼ ነው የሚያገናኘኝ፣ በእሱ በኩል ነው የሚያገናኘኝ። ቆይ ሄለን እየጠየቁ ነው። በምን መልኩ ነው የምታገናኛት? ስልክ ነው ማገናኛት እያለ ስልክን ክፈትላት። ብሎክ አድርጋታል አይደል? አዎ አድርጊያታለሁ። አሁን ለእኛ ስትል ክፈተው። አሁኑን ዛሬውኑን ክፈትልን ብሎ የምትከፍተው ትችላል። ነገር ካስተናስ ይነሱ አገናኝ እንዳትረሳው፣ ረስተው እንዳታድር። አሁኑን ክፈትልን በማለት ወንድሜ ዛሬውን ብሎክህን አንሳላት። እሺ በእናትህ በልጆች እሺ። ምክንያቱም ይቺ ልጅ አሁን በጣም ስራዋ ላይ ራሱ ተጽዕኖ እየመጣባት ስለሆነ በማርያም አሁን ክፈትላትና ነገ አገናኘት ይላል። ኦልሬዲ ሶሪ ይቅርታ በይውና ጨርሽ ማለት ይቅርታ በይው። ይቅርታ ተባባሉ። ለእግዚአብሔር ለልጆቻችሁ ስትሉ በማርያም እኔ ጨርሻለሁ። ሰላም ነው። ይቅርታ በይው ማለት እሺ። ከመሄድ በፊት ባገኘኋቸው እኮ ስራ ራሱ አይከብደኝም። ባገኘኋቸው በቃ ቃል ገብቶልናል። ወንድማችን መልካም ሰው ነው። ማሪ ወንድማችን መልካም ሰው ነው። ልጆችሽን ያገናኘሻል። ምን አለ? በሱ ስልክ ነው። ብሎክ አመጣለሁ ብሏል። ብሎክ ሊያነሳልሽ ነው። ይቅርታ በይው። ኪዳንበትን ይበል በእናንተ ማለት ኪዳንበትን ይባል። ወንድም ዛሬ ቅዳሜ ጠዋት ቅዳሜ አገናኝ። ይኸውልህ ወንድሜ በሱ ደግሞ ሀሳብ ልስጥህ። ቆይ አይመቻትም። አንዴ ሙሌ አንዴ እኛንም ስማል። እኛ እኮ ለአንተ ረጅም ሰዓት የቆየ ነው እኮ። ይኸውልህ አንዴ ና ሙሌ ቅዳሜ የምትለው ነገር አይሆንም። እሱም ያጠናሉ። ይኸውልህ እኔ የሚመቸኝ ማለት ነው አምሽቼ ነው የምተኛ። 8 ሰዓት ነው የምተኛ። ስንት ሰዓት ነው የሚመችሽ? ተናግሪ። ስንት ሰዓት ነው የሚመችሽ? 8 ሰዓት ነው የምተኛ ሌሊት ማለት ነው። 8 ሰዓት ነው የምተኛ። ጠዋት የምነሳው 4 ሰዓት ነው የምነሳ። ኦኬ። ስለዚህ ከ4 ሰዓት በኋላ ወደ ስራ ስልኩ ችግር የለውም። ከ4 ሰዓት በኋላ ችግር የለውም። አንድ ይሄ ማለት ወንድም 4 ሰዓት ላይ ይመችሻል። ቅዳሜና እሑድ አርግላት። ቅዳሜና እሑድ አርግላት። እየሰማኝ ነው ሙሌ? ወይ ሳሚዬ እያወራ ነው። ምን አልክ? 4 ሰዓት ድረስ እኔ ቤት ላርቆ ይችላሉ። ስራ ይላለሁ። በእህትየዋ እንድታናግርላትን ፍቀድላት። ምንድን ነው ነገሩ? እሺ ማታ ይሁን። እሺ ማታ ይሁን። እሺ ማታ ችግር የለውም። ከስራ ሲመለስ ማታ ከስራ ሲመለስ። እሺ ከሰኞ እስከ ጥናት ላይ ስለሆኑ ጥናት ያቀራሉ። ቅዳሜና እሑድ ማናገር ትችላለች። ማታ
ማታ በዚህ ሰዓት ሳይሆን 11 ሰዓት እስከ 2 ሰዓት ድረስ የውጭ አልጋ የቤት በስንት ቀን ነው? በስንት ቀን? በየሳምንቱ። እሺ ወይ ሳሚዬ እድሜያችሁ ይርዘም። ማርያምን እድሜያችሁ በየሳምንቱ ሙሌ አደራ። ይሄ ቃል ነው። በኪዳነ ምሕረት ይዣል። ኪዳን ሙሌ እየሰማኝ ነው። ልጆችን ሳገኝ ስራ ራሱ አይከብደኝም። እንደ ህፃን ነው የምወርቀው። ማርያምን እንደ ህፃን ነው የምወርቀው። አሁን አረጨዋለሁ። ቆይ አንዱ ሄለን ይቅርታ። በቃ እሺ፣ በቃ ይኸው እውነት ማለት ነው። የሲስተርን ይቅርታ እኔ እንኳን አንተን በዘር ልሰድ፣ ግን የኔንም ይቅርታ የሲስተርንም ይቅርታ። በቃ አሁን ቀደም ያደረግኩትን ነገር በጣም ይቅርታ። እናት ነኝ፣ ተናድጄ ነው ተናግሬ ይሆናለኝ። በቃ ልጆችህም የሚጠቅም ነገር ነው። ለምን እንደሆነ ታውቃለህ? ያለ እናት ያለ አባት የሚባል ነገር አለ። አሁንም አልከለከልኩም። ቅዳሜና እሑድ እንዳትከለክላት። አንተ ለእሷ ስትል አይደል ለልጆች ስትል ነው። እንዳትከለክላት ሙሌ። በኪዳነ ምሕረት በቤተሰቦች አዝዣለሁ፣ በልጆች ብያለሁ። ስለዚህ ቅዳሜና እሑድ ለምን ለልጆቻቸው ዋጋ የሚከፍሉ አባቶችም አሉ። ለምን እነሱ ስላለቀሱ ስለለፈለፉ የሚመጣ ምንም ነገር የለም። ለምን ሳሚ ዋትሳፕ ደግሞ አይሰራም። ኢሞ ይክፈትልኝ። እሺ ኢሞ ይክፈትልኝ። ዋትሳፕ አይሰራም። መደዋወል አልችልም። ዋትሳፕ እና በወንድምነት ባለው መልኩ እህትና እንደ ወንድም ልጆቻችን እናሳድግ፣ በፍቅር ማድረግ ያለብንን ነገር እያደረግን እናሳድግ ብዬ ከድሮ ጀምሬ እነግራታለሁ። አሁን ላይ እሷ እየመጣች ምናምን ይሄ በዙሪያ ያሉ ሰዎች እየመጡ እኔ ከእሷ ገንዘብ አልፈልግም። በቃ እሷን ገንዘብ አልፈልግም። አሁንም ገንዘቧን እመልስላታለሁ። ከዛ በተረፈ ግን ማለት ነው ብር አለው ስትናገረው ቅድም የነገርከን ነው። ይኸውልህ ሙሌ አሁን እኛን አዳምጠን። አንተ አሁን የምትነግረን ያለው ቅድም ያልከውን ደጋግመህ እየነገርከን ነው። አሁን እኛ የምንፈልገው ከአንተ እኔን አዳምጠኝ። ልጆቿን ታግኝ፣ ኢሞ ክፈትላት፣ ቴሌግራም ክፈትላት። በቃ ለራስህ ስትል ሳይሆን ለልጆች ስትል አድርግላት። በየሳምንቱ ቅዳሜና እሑድ፣ ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ፣ በየሳምንቱ እየደወለች ናፍቆቷን ትወጣ። ትሰማኛለህ አይደለ? ደውዬ ማገናኘት ከሆነ ደውዬ ያው እናታቸውን አውሩ ብዬ አገናኛታለሁ። ከዛ በተረፈ ከዛ በዘለለ ግን በስራ ሰዓት ምናምን አትደውልልኝ። በቃ ቅዳሜ የሚደውለው እሱ ነው የሚደውልልኝ። እኔ የሚደውለው እሱ ነው የሚደውልልኝ። እሑድ ቅዳሜ ግራ አታጋባን እንጂ ምንድነው ግራ እያጋባን እኮ ነው። አሁን ገና መተህ ለምንድነው ግራ የምታጋባን? በሰላም ነው ግን አባ አይደለማ። በስራ ሰዓት ምናምን አንተ ወታደር አይደለም ወይም ደግሞ ጠቅላይ ሚኒስተር ስራ አይደለም የምትሰራው። ለምንድን ነው ማለት ይሄ መግባባት እየተቻለ ለምንድን ነው? ይሄ እኮ ያንተም የእሷም ጉዳይ ኃላፊነት ነው። አሁን እየተነጋገርን ያለ ነው። እሷ እዚህ አረብ ሀገር ስትሰራ የሚመቻት ሰዓት አለ። በሚመቻት ሰዓት ደውላ እንድታገኝ አንተ ኢሞ ተባበራት፣ ኢሞ ክፈትላት፣ ብሎክ አንሳላት። አንዴ ልጆቿን ለማግኘት ነው። ከአንተ ጋር ያላት ጉዳይ እኮ ተመልሳ እንደዛ እንደማታደርግ እርግጠኛ ነኝ። ልጆቿን ለማገናኘት ኪዳነ ምሕረትን ማለት ነው። በሱ ጉዳይ አልመጣም። ኪዳነ ምሕረትን አልኩ። ልጆችን ብቻ ነው ፈልገው። ኪዳነ ምሕረትን እንደውም ቀደሙ ይቅርታ ማልጠይቀው ምንም ማለት ነው። ሄለን ቆያን ይኸውልህ በልጆቿ ብቻ ነው የምትመጣው። በልጆቿ ሲሆን ይህ ሰኞ እስከ ዓርብ የተባለው ለልጆቹ ለትምህርት ቤት ሲባል ነው ብለሃል። በእሷ ሳምነናል። እሺ ችግር የለውም። አሁን ደግሞ መልሰ ደግሞ ስራ ሰዓት ላይ እየደወለች እንዳታዝገኝ ምናምን የሚባለው ነገር ይሄ ይደብራል በጣም። ምክንያቱም ሰው ሀገር ነው ያለት። እሷም ካርድ ሞልቶላት አይደለም ብር አውጥታ ነው የምትደውለው። ስለዚህ አንተ አባባልህ ገብቶኛል። እኔ ደውዬ እናታችሁን አውሩ ልበላት። እሷ ካልተመቻት የሰው ቤት እኮ ነው የምትሰራው። ካልተመቻት እንዴት ነው ሊሆን የሚችለው? ማዳሟ ፊት ልትደውልላት ትችላለህ። ስለዚህ እሷ ተረጋግታ ወገቧ መሬት ላይ ፍራሽ ላይ በተቀመጠ ሰዓት ትደውል፣ ፍቀድላት። ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ አውራት። ይሄ በኪዳነ ምሕረት እያስያዝን ነው። አንተ ምን አለበት ይሄን ነገር እሺ ብትልናል? ለምንድን ነው ስራ ሰዓት ምናምን ምን ከዚህ በኋላ ፍቅር ብላት መቼም ምትናት ነው። መች ከለከልኩኝ? አልከለከልኩም እኮ ማለት እኔ አሁን ቅዳሜም የኔ ስራ ቅዳሜ እሑድም ስለምሰራ
እቤት ላልሆን እችላለሁ። ወንድሜ እሺ፣ አንተ ከስራ የምትወጣው ስንት ሰዓት ነው? ችግር የለም። ማታ በኢትዮጵያ 2 ሰዓት ጀምሮ ትደውልላለህ። ማታ ከስራ ስትወጣ ይልክ ወንድሜ። ቆይ ሳሚ፣ ከስራ ስትወጣ ማታ ታገናኛታለህ? ማታ ስንት ሰዓት ነው የምትወጣው በኢትዮጵያ? አንተ ከስራ የምትወጣው ስንት ሰዓት ነው? ከስራ የምትወጣው ስንት ሰዓት ነው? 2 ሰዓት በኋላ እንቅልፍ ይወስዳቸዋል። ኦኬ፣ አንተ ከስራ የምትወጣው ስንት ሰዓት ነው? እኔማ ኢትዮጵያ ልጆች ቅዳሜና እሑድ አምሽተው ይኸውላችሁ የሚላችሁ 12 ሰዓት ላይ እኔ እገባለሁ ከስራ ከዛ በኋላ አገናኛታለሁ እኮ እሱ ራሱ ሲደውልልኝ ነው ወይስ እኔ መደወል እችላለሁ? አንቺ ራሱ መደወል እችላለሁ? አንቺ መደወል ትችያለሽ? እኔ መደወል እችላለሁ ወይ እያላችሁ ነው። ከስንት ሰዓት በኋላ? ከ12 ሰዓት በኋላ። ቅዳሜና እሑድ ከ12 ሰዓት በኋላ ትደውል ታገኛቸው። በቃ ምንም ችግር የለውም። እሺ ብሎኬን አንስተዋል። አሁን ብሎኬን አንስተላታል። ቴሌግራሙን ብሎክ ያንሳልኝ። እሺ ወይሞ ወይ ቴሌግራም አነሳላታለሁ። አይደለማ ሙሌ እዚህ ጋር ያንተን አክብረን እያናገርን አንሳላት እያልን ነው አይደል? ምን አለ ብድግ አድርገን ታነሳው። ሂዳንበትን ይበል ይማል ሴትዮዋ እየጠራቻት ነው። አብርሽዬ ሴትዮዋን ነግሬያታለሁ። ባለቤቴ ጋር ትንሽ እየተነጋገርኩ ነው። ነግሬያታለሁ። ችግር የለም ነግሬያታለሁ። ያውቃሉ እነሱ ባለቤት ያነሳላታል። ነገ ካላነሳላት እዚህ ትመጣለች። ችግር የለውም። በቃ አንሳላት ብዬ ቀላሉ መንገድ በቃ ከላስ እንዝጋው በዚህ። እሺ ሄለን አብርሽዬ የሚታርግ ነው ዘጋው። እሺ በመጀመሪያ ይልሽልኝ እኔ አንዳንድ እናት እረዳሻለሁ። የተሰማሽን ስሜት እያንዳንዱ ያንቺ ስሜት እኔ ጋር አለ ማለት ልጅ ማጠፍ ማለት ልጆችን ሳታወሪ እንትን አለ ማለት ከባድ ነው። ልጅ ያለው ነው ይሄ ስሜት የሚገባው። ገብቶሻል? ስለዚህ አሁን ስታወሪ ከዚህ በኋላ ሄሊ ስታወሪ ልጆችሽን ለማግኘት አለ ዋጋ ክፍል ማሪ በተረጋጋ መልኩ የሆነ ማለት እንትን አድርጌ በጣም ባለጌ ነው አይነው ግን እንትን አድርገሽ ማርጌ ልጆችሽን ለማውራት በስርዓት ለማውራት ሞክሪ። ከሱ ጋር ለመግባባት ሞክሪ። እሺ ልጆችሽን አይፈልግም። እኔ ጋር ማውራት አይፈልግም እኮ እኔ ጋር ማውራት አይፈልግም። ከዚህ በኋላ ላለው ነገር ከዚህ በኋላ ላለው ነገር ለልጆች ስትይ ተረጋግተሽ እንትን አድርጊ። ካላወራሽ እሑድ መቼ ነው? ነገ ነው አይደለ? ነገ ደውለሽ ከነገ ወዲያ ደውለሽ እምቢ ካልሽ ተመልሰሽ ትመጪና ደግመን እንደውለታለን። ካልሆነ ደግሞ ሳሚዬ በነገራችን ላይ እዚህ ሀገር መሆኑ ይከሰሳል። ምንም እንትን የሚባል ነገር ቅዳሜ ነገ ነው። ነገ ትደውይለታለሽ። ነገ ትደውይለትና ታናገርሽ አናገርሽ። ግን ግዴታ የልጅሽ ባል ነው የልጅሽ አባት ነው። እህትሽ እንዳትደውል እህትሽ ከምንም ነገር እንዳታገናኝ ይሄን ነገር ደውሉ ካላልኳቸውም ይቅርታ አድርጉልኝና እኔ በመሳደቧ ራሱ ይቅርታ አድርጉልኝ። እዚህ ጋር ሁላችሁም ይቅርታ የምጠይቃችሁም እኔ ለራሴ ተናድጃለሁ። የልጆችን አባት አይደለም በዘር በኩል አይደለም የልጆችን አባት እንዲናገሩብኝ አልፈልግም። ኪዳነ ምሕረትን ነው የምልሽ። ማንም ሰው እንዲናገርብኝ አልፈልግም። ትምህርት ቤት ሄደሽ እይልኝ አልኳት። ማርያምን ነው የምልሽ። ኪዳነ ምሕረት ሄደሽ እይልኝ ትምህርት ቤት ስላት ተደውልና አንቺ ምን ቤትነሽኛ እንዳትደውይ ብሎ ሲቆጣት እሷ ደግሞ ተናዳ ወደ ስድብ ይገባል። ይሄንን ደግሞ እኔ ተናግሬያለሁ። እህቴ ሆነሽ ነው ለእሱ ሳይሆን ለልጆች ነው እኮ ማሰብ ያለብሽ። እነዚህ ልጆች እኮ የሚጠሩ በእኔ ሳይሆን በአባታቸው ነው የሚጠሩ። ሆነሽ ነው ብዬ ተቆጥቻለሁ። እሱንም ይቅርታ ጠይቄዋለሁ። በዚህ በኩል ጽፎ ላከልኝና የላክችለት እኔ ይቅርታ ጠይቄዋለሁ። ከዚህ በኋላ አንቺ ላይ ምንም አይነት ኃይለ ቃላት እናገር እኛ ለሴትዮ ችግር የለውም ነግሬያታለሁ። አንቺ አሁን እኔ እንደወጥ ወይ አብርሽ ወጥቷል፣ ልጁ ወጥቷል። አብርሽ ልጁ ወጥቷል። በቃ አሁን አንቺ ለአንቺ እንደ ወንድም እንደ ቤተሰብ ይኸው እነ ሰላምም አሉ እነ ዳይመንድም አሉ እነ ኢሱም አሉ። አንድ ነገር ልንገርሽ እንደ ወንድም በቃ አንቺ በቃ ንጹህ ውስጥሽ ንጹህ ነው። ግን በቃ አሁን እለፊ ነገሩን ይኸውልሽ አሁን እሱ እንዳይ አንቺ ጋር መረጋጋት ያስፈልጋል። አንቺ በጣም ፍጥነትሽ በጣም ስፒድ ከባድ ስፒድ ነው ያለ። ይሄ ደግሞ እያጋጨሽ እያላተመሽ ነው። ስለዚህ በቃ አንቺ ለልጆች በአጭር ጊዜ አይደል የምትመለሽው፣ ቶሎ ነው የምትመለሽው። ስለዚህ ቴንኪው እስከዛ እስከምትመለሽ ከዛም ከተመለሽ በኋላ ሰቡር አድርጊ። በቃ ተረጋጊ። አንቺ ምንም ቸኩለሽ የምትፈጥሪው ነገር የለም። አሁን ጥሩ ነው፣ እግዚአብሔር ይመስገን፣ በጣም ጥሩ ነው ያለው። በቃ ስልክም እንድታወሪ ተደርገሻል። ከዚህ በኋላ ያለውን ነገር በእርጋታ ከእሱ ጋር ያለሽ ፈለግሽ መጀመር ትችላለች። ከዚህ ስደት ጋር ሆነ ጤና ይስጣችሁ።
ምን እንደምላችሁ አላውቅም። ሰላም የምትያት ነገር አለ ዳይመንድ? ሁላችሁም ኢሱን እንኳን ደህና መጣ። እንደምን ናችሁ? ሁሉ ሰላም ነው? ደህና ነው። ሰርተ ብላ ይባላል። ሁሉም ስራ ፈት ነው። እዚህ ጋር ሁሉም ሰርተ ብላ ይባላል። አላችሁልኝ። እኔ ምንም የገባኝ ነገር የለም። ቆሻሻ ምናምን ይባላል። ምንድን ነው የተፈጠረው? ተፈጥሮ ነው። እኔ የማግዘው ነገር ካለ አለው ሳሚዬ፣ አባቴ አዲስ አበባ ነኝ ያለሁት። የማግዘው ነገር ካለ ከጎናችሁ ነኝ። የገባኝ ነገር ስለሌለ ምንም አስተያየት አልሰጥም። ሳሚዬ ግን ስራ ፈት ናችሁ ሁላችሁም። ስራ ፈት ሰርተ ብላ ገብታ ልብስ እያስተዋወቀ ስራ ፈት ሳሚ እንዴት ነው ወንድማለም? አለው ናብዬ እንደነሽልኝ ወደ ስራሽ አለው ወንድምዬ፣ ቀጥይ ወደ ስራሽ ማሪ። ወደ ሳሚ የሆነ ካምፓኒ ነበረው አወርሳለሁ ብለሽ እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። ክብር ይስጥልኝ፣ እውነት ክብር ይስጥልኝ። አመሰግናለሁ። በቃ ግን በጣም ሄልዬ በጣም እርጋታ ይጎልሻል። ተረጋጊና በእርጋታ ወርሽ ማሪ፣ እንወድሻለን። እኔ ሳሚ ሄለን እኔ ሰምቻለሁ ከታች ትንሽ የሰማሁት ሙዛዊ ካላቅም ግን የማግዘው ነገር ካለ በእነ ሳሚ በኩል ማገዝ እችላለሁ። ናርዲም ስልክ ያላት ሳሚ ስልክ ያለው ማገዝ እችላለሁ። ችግር የለብኝም። ልጆቿን ማናገር አቅቷት ነበረ እና አሁን ባሏን አስገብተን ያነጋገር ነው። ካላነሳላትና ማያወራት ከሆነ አንተ እንድታወራው እናደርጋለን። ከተማ ነው ያለው። የት ከተማ? አዲስ አበባ። ችግር የለው ችግር የለው። ሁሉ ነገር በፍቅር ያልቃል አባቴ። ፍቅር ያሸንፋል። እግዚአብሔር ፍቅር ያሸንፋል። አይዞሽ እናቴ። አንቺ አረብ ሀገር ነው መሰለኝ ያለሽው። አንቺ ተረጋግተሽ ሳትቸኩይ ስራሽን ስሪ። አንቺ ኑሮሽን ኑሪ። እዚህ ያለውን ነገር እኛ ኢንፎርሜሽን ካለን እኛ ማድረግ ያለብን ነገር እናደርጋለን። ችግር የለም። ፍቅር ያሸንፋል አባቴ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። አመሰግናለሁ። ያው እንግዲህ የልጅ ጉዳይ ሆኖብኝ ነው እንደዚህ የጮኩባችሁ። አዎ ሄለን እንረዳሻለን። እንደ እህትነት ቅድም አዳማ እየጨቀጨቀ ሄል ይቅር ሄለን በጣም አሳሞከኛ ነግሬያታለሁ። ባለቤቴ ጋር እያወራሁ ቤት አለው። አሁን ሰለቻቸዋል አሰሪዎችሽ። ቅድም ጀምራ እየጠየቀችሽ ሂጂላት። ናርዲ የሰውየው ስልክ አለሽ? የሰውየው ስልክ አይ በቃ ኦልሬዲ ስላለቀ ካላገናኛችሁ እንደ አዲስ እንትን እናደርገዋለን። አሁን እንኳን ችግር የለም። እኔ ከእኔ ጋር ሻይ ቡና እያልን እናወራለን። ከልጁ ጋር እንገናኛለን። ምን ችግር ያለ? በፍቅር ነው ማሸነፍ። እንደዚህ አይነት ነገር እሷ እዛ ስቃይ ላይ ነች ያለችው፣ ስራ ላይ ነች፣ ትግል ላይ ህይወትን ለማሸነፍ ተፍ ትላለች። እዚህ ያለ ሰው ከአንደርስታንድ ካላደረጋት ጥሩ አይደለም የሚፈጠረው። ገብቷል። እኛ ደግሞ መሀል ላይ ካላችሁ እናንተ እዛ ያላችሁ እዚህ ያለን ተባብረን በፍቅር መፍታት ለልጆች ሲባል ምክንያቱም ሴት እንጀራዋ እንዳታጣ ለእንጀራዋ ነው የምጨነቀው እና እንጀራዋ እንዳታጣ ብዬ ነው። እናርዲ አሁን ብትወጣ ራሱ ከዚህ ከስልኳ አትፋታም እና እየሰማችን ባይሆን ታውራ እና እሱ ጊዜ ረግብረው ያው አለመግባባት ነው። ተፈቷል። ሌላ ሰው መደወልም አይጠበቅም። አላገናኝም ካለ ትሄዱበታላችሁ እንጂ ጊዜ ያክብረው። ሳሚ እንዴት አመሽ? በድጋሚ ሰላም፣ እግዚአብሔር ይመስገን። ሰላም ነው። ሰላም ነው። በሰው ፊት ነው የምጠይቅሽ። በዚህ በህዝብ ፊት አንዷ ከታችን እሺ አባቴ ሰላምዬ፣ አንዴ የሻይ ተጠይቃለች። ቤይሩት ላይ አንዲት እህታችን ምን አድርገዋት እንደሆነ አይታወቅም። በነፃ ነው ዝም ብላ እየሰራች ያለችው ረጅም ጊዜ። ስልኳ የማለት ዓመት የተባለችው ልጅ ሌላ ነች። ይቺ 3 ዓመት ነው በነፃ የሰራችው። አድራሿ ምናምን እኔ ጋር አለ፣ የማዳሟ ቁጥር አለ፣ ስልኳ አለ። እና ደግሞ የጆርዳኗ ደግሞ እንደዚሁ 5 ዓመት። ምንድነው አሁን እያሰብን ያለ ነው? ሰው ሲያወራት ራሱ ደውሎ ሰው ሲያናገራት በአማርኛ ማውራት አትፈልግም፣ በቋንቋ ማውራት በአረበኛ ነው የምታወራው። አትደውሉብኝ ነው የምትለዋሉ። እና ሰው እንዲያናገራት አትፈልግም። ምናልባት በመተት ይዘዋት እንደሆነ አይታወቅም። እንደው እባክሽን ሰላምዬ፣ በዚህ በኩል መቼም ያላንቺ ማንም የለንም። ቤይሩት ላይ ነው ያለችው። እስኪ ቤይሩቷን ማዳሟን አናግሪላት። ችግር የለም። በዋትሳፕ ላክልኝ ያለውን ነገር። ምንም ችግር የለም።
እሺ በጣም እናመሰግናለን። ጆርዳን ሰው አለሽ? እኔ ደግሞ አንድ ልጅ አለች። ጆርዳንም ሰው አለን፣ ችግር የለም ይፈታል። እኔ ደግሞ አንድ 17 ዓመት እዚህ የቆየች ልጅ አለች። የእሷም መስሎኝ ነው። ስንት ዓመት ሙሉ ስንፈልጋት ታገኘች። እሷም መስሎኝ ያልከ